ይሄ መጽሐፍ የአባ ገብረ ኪዳን መጽሐፍት ነው። አሐቲ ድንግል የሚባለው ልብ በሉ። ሕርያቆስ የሚባለው ሰው ቅዳሴውን ደረሰ የተባለው ከመዝሙር 45 ላይ ያለውን ለጌታ የተነገረውን ነቢየ እግዚአብሔር ዳዊት መጽሐፍ ላይ የቆሬ ልጆች ዝማሬ ነው። ይኸው ጎሳ ልቤ ቃለ ሰናይ ብሎ የሚለው ማለት ነው። እና ብሎ የሚለው ለንጉስ ነው እናገራለሁ ብሎ የሚለው እዚህ ክፍል ላይ እነሱ ግን ይሄ ለንጉስ ብሎ የሚለው ለመሲሁ ነው የተነገረ። ይሄ ባይዘው ቀጥታ ወንድሞች ናቶች ትልቁ ላይ አርጉ ምን ድብልቅልቅ አድርጋችሁ ወገኖች። ኦኬ ለንጉሱ ነው እናገረ። ይሄ ለመሲሁ የተነገረ ቃል ነው ባይዘው። ኦርቶዶክስ የመሲሁን ሰርዛ የማርያምን አስገብታ ደግሞ ደረሰችልህ ሕርያቆስ በሚባል ውሸታም መነኩሴ በኩል ማለት ነው። የቆሬ ልጆች በመንፈስ ቅዱስ የተመሩት የቆሬ ልጆች ሲዘምሩ ልቦና በመልካም ነገርን አወጣ ብሎ የሚለው በዚህ ክፍል ላይ ያለውን አማርኛው ላይ አዙሬ ላሳያችሁ። ያው ልቤ መልካም ነገርን አፈለቀ፣ እኔም ስራዬን ለንጉስ እነግራለሁ፣ አንደበቴም እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ሁሉ ይልቅ ያምራል፣ ሞገስ ከከንፈሮችህ ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱ በንጉሱ ጠላቶች ልብ ውስጥ ይገባሉ። አሕዛብ በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላ። ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክህ የደስታ ዘይት ቀባ። ተዚህ ይላችኋል አይደል? ዕብራውያን መጽሐፍ ምዕራፍ 1 ቁጥር 8 ላይ ይሄ አምላክ ስለ ልጁ ግን ብሎ የተናገረበት ክፍል ላይ ስለ መላእክት ከተናገረ በኋላ ስለ ልጁ ግን ብሎ ባለበት ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት እሱ ራሱ አምላክ ነው። የአምላክ ልጅ አምላክ ነው። በባህሪው በስልጣን በመለኮት ከአብ ጋር እኩል የሆነ ማለት ነው። ስለ ልጁ ግን የሚለው ቃል ትዝ ይላችኋል አይደል? ከዚህ ነው የዕብራውያን መልእክት ጻፊ ኮት አድርጎ የወሰደው። ኦኬ ይሄ ለመሲሁ የተነገረ ክፍል ነው ወንድሞች እናቶች። ኦርቶዶክስ ግን ለመሲሁ ብለህ ስትላት ደሟ ይፈላል። ወይ ትሰርቅና ዜማ አጣማ መተርጎም ልማዳቸው ነው። አባ ሕርያቆስ የተባለው ውሸታም ሰውዬ ቅዳሴን ደረስኩ ብሎ ሲል ከየት ነው የቆረጀው? ከቆሬ ልጆች መዝሙር ነው። ያው ቃሉን እንኳን ራሱ ጎሳ ልቤ ቃለ ሰናይ ብሎ የሚለው ቃል በቃል የተጠቀመው የግዕዙ ማለት ነው። ያው ግዕዝ ያው ጎሳ ልቤ ቃለ ሰናይ ቀጥታ ማርያምም ቅዳሴ ላይ ልክ እንደዚሁ ማለት ነው። ይህንን አይልም ብሎ የሚል ዲና የሚያደርግ መምህር፣ ዲያቆን፣ ቄስ የለም። ስለዚህ አባታችሁ ሕርያቆስ ሌባ ነው ማለት ነው። የእግዚአብሔርን ቃል ላይ ሰርቆ የንጉሱን ቃል አውጥቶ የማርያምን ቃል የጨመረ ስርዋጽ የጨመረ መናፍቅ ነው ማለት ነው። መናፍቅ ስርዋጽ የሚጨምር ነው መናፍቅ። ኦኬ እንዲህ አይነት ልማድ አላቸው ከአባቶቻቸው። አሁንም በሕይወት ያሉት አሐቲ ድንግልን የጻፉት አባ ገብረ ኪዳን የሚባሉት ባለ ቢጫው መነኩሴ፣ ቢጫ ለባሽ መነኩሴ የርዕሰ ገዳማት ወአድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መምህር ናቸው። እሳቸው በመጽሐፋቸው መግቢያ ላይ ይህንን ውሸት አጧጡፈው ጻፉት። ምን ብለው መረጃና በማስረጃ ምስጋና ብሎ በሚለው ክፍል ውስጥ እዚህ ክፍል ላይ ምን አሉ? ስብሐተ ለምዶብኝ እግዚአብሔር ብሎ የሚለው ማለት ነው። ስብሐተ ማርያም እግዝእቴ ይነግር አፍዌ ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም አሉልና ጻፏ። ይሄ ቀኝና ግራውን የማያቅዝ ምን ይላል? አሜን ይላል። ይኸው ትርጓሜስ አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። መረጃ አልቦ ጥቅስ የለም። የደብተራ ቅርሻት ያልኩ ይሄን ነው። ቅርሻት የሚመጥነው ቃል ይሄ ስለሆነ ማለት ነው። ይሄ ቃል ግን የቱ ጋር የተጻፈው? ስብሐተ እግዚአብሔር ይነግር አፍዌ ብሎ የሚለው ቃል የት ነው የተጻፈው? ሎክ ወንድሞች እናቶች፣ ሎክ መዝሙር 145 21 ላይ እንዴት ተባለ?
ስብሐተ እግዚአብሔር ይነግር አፉየ ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም። ይህንን ሕያውን የሆነውን እግዚአብሔርን ቃል መዝሙረኛው መዝሙር 145 ቁጥር 21 ላይ ተነገረው ማለት ነው። ይህንን ሰርቀው የኦርቶዶክስ ደብተራዎች ስብሐተ ማርያም አሉልህ። ስብሐተ እግዚአብሔር፣ ስብሐተ ማርያም እግዝእትየ አለ። እመቤታችን ጌታችን እንደማለት ነው። ይነግር አፉየ አለ። ይነግር አፉየ ወኩሉ ዘሥጋ ይባርክ፣ ወኩሉ ዘሥጋ ይባርክ ለስሙ፣ ለስማ ለሴት ሲሆን ለስማ ነው። ለስማ ቅዱስ፣ ለስሙ ቅዱስ ብሎ የሚለውን ለስሙ ቅዱስ፣ ለስማ ቅዱስ መተተኛ ሁሉ ዝም ብዬ አይደለም። እሺ ዝም ብዬ አይደለም ይሄን ያልኩት። መተተኛ ሁሉ ደግሞ አለማፈራቸው መተው ይኸው ዳዊት እንደዚህ ነው ያለው፣ አፌ እግዚአብሔርን ምስጋና ይናገራል፣ ስጋ ሁሉ ለዘለዓለም የተቀደሰ ስሙን ይባርክ ነው የሚል። አሁን ያዜምኩት በዜማ ማለት ነው። እዚህ ደግሞ ምን አሉ? አንደበቴ አፌ የሚለውን አንደበቴ እመቤቴ ማርያምን ክብር ይናገራል። አባ ሕርያቆስ ውሸታም፣ አባ ገብረ ኪዳን ውሸታም፣ ኦርቶዶክስ ቤተክርስቲያን የተጠቀጠቁ አብዛኞቹ ውሸታም። ይሄ መምህር ቄስ ብሎ የሚለውን ብዙዎቹ አትመኗቸው አልኩ። ለወዳቸው ያደሩ ውሸታሞች እግዚአብሔርን እንዴት እንደሚጠሉት ልማዳቸው ነው። ሚዩት አድርገው መምህር ልማዳቸው ነው። አባ ሕርያቆስ የተባለ ውሸታም ሰውዬ ማርያምን ቅዳሴ ቀደሱ ብሎ ሲል ከመዝሙረ ዳዊት ላይ ሰርቆ ነው። አባ ገብረ ኪዳን የሚባል ውሸታም መነኩሴ ከዳዊት መዝሙር ላይ ይህንን ነው ሰርቀው ቃሉን አጣመው የተናገሩት ማለት ነው። ውሸታም እያላችሁ ጻፉላቸው። ውሸታሞች እያላችሁ ጻፉላቸው። የሚመጥናቸው ነው ለእንደነኛ ውሸታም ቄስ፣ ውሸታም ጳጳስ፣ ውሸታም መምህር። ቀሚስ አይደለም ለምን ወርቅ አይታጠቅም። ውሸታም ውሸታሞች ናቸው። ይህን ክፍል ነው ወስደው ወንድሞቼ እንደዚህ አድርገው አጣመው የተዉት። ይኸው ስብሐተ እግዚአብሔር ይነግር አፉየ የሚለው ዳዊት አፌ እግዚአብሔርን ምስጋና ይናገራል፣ ስጋ ለባሽ ሁሉ የተቀደሰ ስሙን ለዘላለም ይባርክ እያለ ብሎ የሚለው ያው እዚህ መጽሐፋቸው ላይ ሰው ምስጋና ላይ ይዋሻል። ምስጋና ብሎ ከምስጋናው ጀምሮ ሳነብ እዚህ ለጌታ የተነገረው ጠምዝዘው ለማርያም አደረጉት። this is orthodox። እኚህ ሰውዬ አራት አይና ሊቃውንት የተባሉ ናቸው። ቤተክርስቲያኒቱን ይወክላሉ። ሕርያቆስ ትልቅ ሰው የሚባል ነው፣ ይወክላል። አባ ገብረ ኪዳን ከመዝሙር 145 ቁጥር 21 ላይ ሰርቀው፣ አባ ሕርያቆስ ከመዝሙር 45 ቁጥር 1 ላይ ሰርቀው፣ አባ ሕርያቆስ ሰርቆ ቅዳሴ ሰራ። አባ ገብረ ኪዳን ደግሞ ሰርቀው የማርያምን ደግሞ ሌላ ወሸከሬ ነገር ሰሩ ማለት ነው። ስለዚህ ሁለተኛ እንዳይለመዳችሁ እሺ። እንደዚህ አይነት ቀልድ አውቁ። ጨርሻለሁ። ሌሎች ወንድሞች ይቀጥሉ። ቴንክ ዩ። ጸጋ ይብዛልህ እድሜ ጸጋ ይብዛልህ። እሺ እንጂ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የምንቀበለው ኦርቶዶክሳዊ ካለ ሪኩዌስት ላይ ብዙ ሰዎች አላችሁና ኦርቶዶክሳዊ የሆናችሁ አንድ ቁጥር ጻፉልን። ኦርቶዶክስ የሆናችሁ አንድ ቁጥር ጻፉልን፣ ወይ ደግሞ ሞዴሬተሮች ሪኩዌስት ኦርቶዶክስ ብቻ ሆኖ አይደለም እዚህ
ኦርቶዶክስ ሆኖ ቄስ የሆነ ዲያቆን የሆነ አገልጋይ የሆነ ይሄ ምዕመኑ ምን ያደርጋል? ቅዳሴ ጸበል ስንሰጠው ይጠጣ የነበረ ሰው እየመጥቶ ምን ሊያወራ ነው? እዚህ ገብቶ ከፈለጋችሁት እሺ አስገቡት። ይሄንን የሚያውቅ ቅዳሴ የተማረ ሰው ነው። ዜማ የሚያውቅ ቅዳሴ የሚያውቅ ካለ ይምጣ። አይ ኦርቶዶክስ ጥሩ ጥሩ ተሳዳቢዎችም አሏት፣ እነሱም ገብተው ያገልግሉን ብለህ ካልክ ኦኬ። አሁን የምንፈልገው ቄስ ኦርቶዶክስ ሆኖ ቄስ ዲያቆን ቅዳሴ የሚቀድስ ቅዳሴ ማርያምን የሚያውቅ ልናወራ ነው። ቅዳሴ ማርያም ላይ እንደዛ አይሻልም? ወንድምነት ጥሩ ወንድምነት ከመጡማ ሰዮ እኮ ወንድምነት ያው መቼ ይገባሉ ብለህ ነውና ከገቡ ሰዮ ደስ ይለናል፣ ደስ ይለናል። ግን መምህራኖች እኮ እንደምታውቃቸው ነው ህዝቡን ዳሩን ያስጨፈጭፉታል። እና እሺ ካላችሁ በደስታ ኑ እስቲ መምህራኖች ዲያቆናት ካላችሁ ዋው በጣም ደስ ይለናል፣ በጣም ደስ ይለናል። እና እስቲ አንድ ቁጥር ጻፉልን። አረ ይገባሉ፣ ይገባሉ ወገኖች ይገባሉ። እሺ አላችሁ እኔ ኦርቶዶክስ ነኝ ገብቼ ምን ማውራት እችላለሁ ቤተክርስቲያኒቷን አውቃለሁ የሚል ሰው ካለ ዋው በደስታ በደስታ። እሺ ኤርሚ ትንሽ ነርቫቸው ላይ ቆሟል መሰለኝ፣ ያው መሳደብ ጀምረዋል። ሚዩት እንዳታድርጓቸው ተዋቸው አንዳንዶቹ። ኧረ ቢኒ የኔ ራሴ ሆድ ብሶኛል። ኤርሚያስን እንዳታወሩት እያሉ መግለጫ እየሰጡ ነው። በእውነት ሆድ ብሶኛል። እንዴት አታውሩት ብለው ይላሉ? እንደሚዱና ያዙት ወጥሩት ነው ማለት ያለባቸው። በከብት መርፌ ይወጣል አስቸግረን። እሺ ሰው ገብቷል ዳንኤል። እሺ ፕሊስ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን፣ አንድ ቁጥር ጻፉልን። ትንሽ ዶዙን ቀነስ አድርገው ወንድምነት። ባንዴ ጥሩ አይደለም እኮ መርፌ ባንዴ። ኦርቶዶክሳውያን አንድ ቁጥር ጻፉልን። ኧረ ይሄማ ወሳኝ ነው እንዴ! ቅዳሴ እኮ ጋይስ ዴቢ አለን የምትሉት ነገር አለ ወዳጆች? እንዴት ይሆናል? አረ ቅዳሴያችን ምናምን ትሉን የለ እንዴ ወዳጆች? እና እስቲ ገባ ገባ በሉ። አንድ ቁጥር ጻፉ ጋይስ፣ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ። ቅዳሴ እንግዲህ አላችሁ ዲቦዬ አውርጃችሁ ፕሊስ። በቃ ገስት ላይ ያሉ ካሉ አውርጃችሁ። በቃ ገስት ላይ ያሉ ኦርቶዶክሳውያን ያልሆኑ የወንጌል አማኞች ካሉ በደንብ ቀንሻቸው አውርጃቸው ከታች። ጋይሶች እንዴት ናችሁ? ኦርቶዶክሳውያን ወንድም እህቶቻችን፣ በተለይ መምህራን፣ አገልጋዮች ቤተክርስቲያኒቷን የምታውቁ ቅዳሴዋን ቀድሳችሁ አስቀድሳችሁ የምታውቁ በደንብ ማለት ነው። እና እናንተ ካላችሁ ግቡ። ይኸው ቤተክርስቲያኒቷን እኔ አውቃታለሁ ለማርያምማ ቅዳሴ ምናምን የምትሉ ወገኖች ካላችሁ ፕሊስ ፕሊስ ወደኋላ አትበሉ፣ ወደኋላ አትበሉ። እንደው በማርያም ይሆንባችሁ፣ በማርያም ይሆንባችሁ። እሺ ማርሸት ሰላም፣ በተደጋጋሚ ነው ሪኩዌስት የላክሽው እና ሰላም፣ እንዴት ነሽ እህት ማርሸት? እሺ ሌላ ኦርቶዶክሳዊ፣ ሌላ ኦርቶዶክሳዊ፣ ሌላ ኦርቶዶክሳዊ ኤዱ መቼስ ተልካ ነው የሚሆነው። ኤዱ እሺ ሌላ ኦርቶዶክሳዊ፣ ሌላ ኦርቶዶክሳዊ ማን ነው? ፓስተር ጉተማ ሲናገር የሰማሁት ምሳሌ ነች፣ በጣም ደስ የሚል እና ምንድነው ቦክስ ተወዳዳሪ ክፍል ገብተው የሚወዳደሩበት ቦታ ላይ አንዱ ገና ከመግቢያው ጠብ አድርጎ ጣለው። መታው፣ ሲመታው ወደቀ።
እና ዳኛው እንደዚህ መሬት እየደበደቡ ይቆጥሩ የለ 1 2 3 ብለው የሚሉት ማለት ነው። ቢደበድብ አልነሳሉና ጠጋ ብሎት የወደቀው ሰውዬ ወደ ጆሮ ጠጋ ብሎ ሺም ቁጥር በፍጹም አልነሳም ብሎ አላወሩ እና አሁን ዳንዬ ኦርቶዶክስ እያልክ ሺህ ጊዜ ጥራ አይገቡልህም አሉ፣ ግን አይገቡም። ማለፋ ብሎ ቅዳሴ እኮ ነው። ግን ታዲያ ምን ይደረግ? እንደው ነው መጠየቅ ያለበት ስለ ቅዳሴ። ወገኖች እንዴ ይሄ እኮ ቅዳሴ እኮ ነው ወገኖች። ይሄ ቅዳሴንማ በደንብ እንዴ እንትን አትበሉ ወገኖች። እንደዚህ እኔ እንደሱ አስቤ አይደለም። እና ፕሊዝ እንዴ አሉ ያው እየመረጣችሁ እሺ፣ ከመካከላችን ሰው እየመረጣችሁ ታወራላችሁ። ያው ሰው እየመረጣችሁ ታወራላችሁ። በመካከላችን ላይ ሰው እየመረጣችሁ ታወራላችሁ። አይ ዳንኤል ልታሰድበኝ ፕላን አለ ማለት ነው። ሰው እየመረጣችሁ ካልክ እየመረጣችሁ እኔን ማውራት የምትፈልጉ ነው። እስኪ በተለይ መምህር ነው ዛሬ የምፈልግ። በቃ ማንም ሳያግዘኝ ብቻ አባ ሄዱ አልተመለሱም፣ ይምጡ። በቃ ጥሪ አድርግላችሁ እስኪ እንደው እኔ ጋር አሁን በቃ ዲያቆን ምናምን ነው የምፈልግ። ጌታ በቃ መንፈስ ቅዱስ ተሞልቻለሁ። አባ ዲያቆን መርጌታ ቅዳሴ ምናምን የምትችሉ ንግቡ ንግቡ። ግዛችማ እችላለሁ፣ ለዛሬ እችላለሁ። ግዴል ይሞክሩኝ ይግቡና ግዴል 1 ቁጥር ጻፍ። ተባረክ ላይ ነው የቀጥል። እሺ ብራይት ጸጋ ይብዛልሽ። እሺ ፕሊዝ እኔ ኦርቶዶክሳዊ ነኝ የሚል አንድ ሰው ካለ ስለ ቅዳሴ ነው ወገኖች፣ ስለ ቅዳሴ ነው እየጠየቅን ያለ ነው። እስቲ አንድ ወዳጃችን መጥቷል። እሺ ኤፋ ሰላም። ሰላም ኤፋ። አረ ኦርቶዶክሳዊ ወንድምነት ነገርኩ እኮ ብራዘር። ሺህ ብትቆጥር አልኩ አልነሳም ብሎ ያለው የቀደሙን መምህር ዝም ብዬ ማውራት ሲኖርብኝ ለኤርሚያስ ማጨናነቅ የለብንም ወገኖች፣ ይበርክቱልን እስኪ ትንሽ እንኳን አታጨናንቁ እንጂ ሰው ትንሽ ለቀቅ አድርጉላቸው። እውነትን ፍለጋ ገብተዋል። ተቀበል ወዳጄ። ሰላም ወዳጄ። ሰላም እንዴት ነው ወንድም አለ? እግዚአብሔር ይመስገን። ከየት ቤተ እምነት ድምፅህን ትንሽ ጮክ ታደርገዋል? ከኦርቶዶክስ። እሺ ከኦርቶዶክስ ለማርያም አገልጋይ ነህ? እንደው አገልጋይ ከሆንክ አይ እንደዛ አይደለም፣ ግን ሞካከር ያለውኝ አሁን ሌላ ስራ ነው የምሰራው። ግን ሞካክረሃል። ኦኬ ለማርያም ቅዳሴ ይገባል ብለህ ታምናለህ? ያው ቅዳሴ ምስጋና ማለት አይደል? ይገባል ብለህ ታምናለህ ወይ? አዎ ታምናለህ። እሰይ ጥሩ። እሺ ቴዳ ያለ ቴዳች እሺ እሺ ወዳጄ፣ እስኪ ለማርያም ቅዳሴ እንደሚገባ የሚያሳይ መጽሐፍ ቅዱስ ማስረጃ ሲስተም ለማርያም ትውልድ ሁሉ ያመሰግኑኛል አለች እኮ ምስጋና ስለሆነ። ትውልድ ሁሉ ያመሰግኑኛል አለች።
ምን ላይ ነው እንደዚህ ያለችው? የትኛው የቁርአን ምዕራፍ ላይ ነው? የትኛው የቁርአን ምዕራፍ ላይ ነው? አለ ወዳጅ፣ አልተኛማ። ድምፅህን ጮክ አድርገው ከቻልክ። ወዳጅ እያወራ ከሆነ እየሰማህን አይደለም። ቁርአን እኮ ብለህ ለጎምከው ወንድምነት። እንዴት ነው? ሱረቱ አልበቅራ ነው ሱረቱ አልኢምራን ላይ መሰለኝ እንደዚህ መሰለኝ አይደል? ሱረቱ መርየም ሁሉ ላይ ያመሰግኑኛል ብላ ያለችው ማለት ነው። መጽሐፍ ቅዱስ ላይ መቼም የለም። ተናገር እንጂ ወንድማችን። ሱረቱ ይቀጥል። ሱረቱ ላይ ብሏል። ምዕራፉን እንትን ይንገረን እስኪ ንገረን። ሱረቱ ስንት ላይ? ከዛ ተፍሲሮቹ እንዴት ሙፈሲሮቹ እንዴት እንደመሰፈሩት ይነግረናል። ከነጭምር ነው ታፕታፕ ካላደረገ መቸገር እሺ ወዳጃችን እና ሉቃስ ላይ ያው ትውልዱ ሁሉ ብፅዕት ይለኛል ማለት ያመሰግኑኛል ማለት ስለሆነ ብፅዕት ይለኛል ማለት ያመሰግነኛል ማለት ነው። ብፅዕት ማለት ማመስገን ማለት ነው። ሰማ ምስጋና ነው ማለት ነው። ብፅዕት ማለት ወዳጅ ወርዷል። እኔ ጋር አልወረደም። እኔ ጋር ይታየኛል። አለ እየተሰማውም ነው። ግን ዳንዬ በ2018 ሰው ያውጣል ብሎ የረገመ ሰው አለ እንዴ? ዝም ጭጭ እኮ ሆነ ወንድማችን። ምንድን ነው እሱ? የምር እሺ ወዳጄ ነፋው ነው ነፋው ወዳጃችን ምንድነው? እንዴት ነው ያነበብከው ስሙን? ኧረ ተው በመድኃኒዓለም ምድሪቱ ወዴት እየሄደች ነው? ነፋው ነፋው ብለናል። ስሙ እኮ ነው። ምን ብሎ እንደጻፈ እሺ። ነብዩስ ሰላም ሰላም። እሺ ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ ከኦርቶዶክስ። ነብዩ ዲያቆን ነው ወንድምነት። ማታ ነው። እሺ አውራው በጣም አይ ቲንክ እንግዲህ ስንነጋገር ካየሁት ውስጥ የተጻፈውን ዲና አያደርግም ማለት እውነትን እውነት የሚል ልጅ እንደሆነ ትንሽ ጭላንጭል አይቻለሁ። አሁን ምን እንደሚናገር ባላቅም ማለት ነው። እስኪ አውራው። ዲያቆን ስለነበራችሁ ቢያንስ ትግባባላችሁ። አስታወስከው? ማታ አንተ ቤት አስታወስኩት። በጣም ጨዋ ልጅ ነው። አስታወስኩት። ሌሎቹ ገብተው እንደውም ኦርቶዶክስ አይደለም እያሉ ምንም የማያውቁቱ ገብተው ኦርቶዶክስ አይደለም እያሉ ሲሉት ነበርና ግን ኦርቶዶክስ እንደሆነ ነው። እሺ ነብዩ እንኳን ደህና መጣ።
ኔትወርኩ መሰለኝ። ያ ሊሆን ይችላል ወንድም። ሌላ ተቀበለ። እሱ የሚለውን እውነትን ተቀበለ ወንድም ስለወጣ እሺ እውነትም ወጣ። እሺ ፕሊስ ኦርቶዶክሳውያን ጋይስ፣ ዲያቆናት፣ መምህራን ካላችሁ ሶሪ መምህራን ከሆነ እኔ መምህር አይደለሁም። ምንድን ነህ አንተ? ኦርቶዶክስ ነኝ። ግን መምህራን ከሆነ ተጠቀው ያው አይ ቲንክ ቦታ ይሻላል። ምዕመን ነህ? እኔ ጀስት ኖርማል ኦርቶዶክስ ነኝ። ምዕመን የሆንክ ማለት ነው አይደል? እንኳን ደህና ቆየኝ። ምናልባት መምህር ከሆነ የምትፈልገው እኔ ኦሪጂን እነሱ ቢገቡ ደስ ይለኛል። እሺ አይ የጠራን ነበር እስካሁን አልመጡም እና እብራዊት ምዕመን ይመችሻል? እሺ ምን ላድርግ ይሻለኛል። አይ እንደዛ ሳይሆን ኖርማሊ ኖ አይ ኢትስ ኦኬ ጀስት እኔም እንዳንተ ነኝ። ግድ የለም ብዙ አላውቅም። አይዞህ አይ ጠፋ ምን እናድርግ? በቃ ቢያንስ በምዕመን ደረጃ ሆኜ እብራዊት ይሻላል። ኧረ አትውረዱ። እኔ እራሱ አልወድም እንደዛ ይሻለኛል እንጂ ወንድማችን የኦርቶዶክስ ምዕመን አይደል? ሄደ እንዴ? ሰላም እሺ፣ ቻው ሳይለኝ ሄደ። እሺ ዳኒ መጥቻለሁ። እሺ ነብዩ ሰላም፣ በድጋሚ እንኳን ደህና መጣ። እሺ ወንድም ተቀበለው እስቲ። ቤተክርስቲያኒቷ ቋንቋ ብታወሩ ጥሩ ነው። እሺ ወንድማችን ነብዩ አርስቱን አይተዋል አይደል? አርስቷ ለማርያም ምን ትላለህ? ይገባል ብለህ ታስባለህ? ያው እየቀደስን ነው። እየቀደሳችሁ ነው፣ ግን ይገባል እንደዛ? ትውልድ ሁሉ ብፅዕት ይሉኛል ይላል መጽሐፍ ቅዱስ አለ ይላል። ልክ ነው እሱ። እና እንደዛ እያለች ነው በቅዳሴው። ገባሬ ሰናይ ቄሱ ምንድን ነው ብሎ የሚለው ቅዳሴ ማርያምን ሲያዜም ጎሳ ልቤ ቃለ ሰናይ ዋና ቅዳሴ ያለ ማለት ይላል። ከየት ነው ያመጣው ይሄንን ቃል? ጎሳ ልቤ ቃለ ሰናይ የሚል ዳዊት ላይ አለ። ዳዊት ላይ አለ። ዳዊት ላይ ለማን ነው የሚጠቀሙት? የቆሬ ልጆች ጎሳ ልቤ ቃለ ሰናይ ዋና ገብርኤል ንጉስ ነው። የቆሬ ልጆች እንደዛ ብለው ሲሉ ለንጉሱ ነው አይደል ያሉት? ለንጉሱ ምስጋና የቀረበ ነው። በዛ ውስጥ ለመሲሁ ጭምር ሁሉ የተነገረ ነው አይደል? ለመሲሁ ለኢየሱስ ክርስቶስ ማለት ነው። የትንቢት ቃል ስለሆነ ልክ ነው፣ የትንቢት ቃል ስለሆነ ማለት ነው። ታዲያ አባ ሕርያቆስ ይህንን ቃል ቀጥታ ተጠቅሞ እኔ ስለ ማርያም ምስጋናዋን እናገራለሁ ብሎ የሚለውን የንጉሱን ስም አውጥቶ ሌላውን ቃል እንዳለ ተጠቅሞ ለምን መቀየር አስፈልገው? ያው የደረሰው ነው። ክርስቶስን ስለወለደች እናመስግናት ነው። ትክክል ነው። ታዲያ ለንጉሱ በተባለ ቃል፣ ለመሲሁ በተነገረ ቃል የመሲሁን ስም አውጥቶ የማርያምን ስም ስርዋጽ አስገብቶ እንደዚህ ማዜም ቃል ትክክል ነው ብለህ ታስባለህ? እንደ እግዚአብሔር ቃል ምስጋና የሚል የለም እንደ መጽሐፍ ቅዱስ ላይ ነው። አይኔ ያልኩኝ እዛ መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ብለው የሚለውን የቆሬ ልጆች ለመሲሁ ለንጉሱ የተናገሩትን ቃል እሱን ቃል የንጉሱን ቃል አውጥቶ
ለፍጡር መስጠት የፍጡርን ስም ስርዋጽ አስገብቶ መናገር ተገቢ ነው ወይ ነው? ያው እንደ ሰውኛ ማመስገን። አሁን ለምሳሌ እኔ እናንተ ስናወራ አንተ ጥሩ ነገር ከተናገርክ ወይም ጥሩ ነገር ካደረግልኝ ለአንተ ላመሰግንህ እችላለሁ። ለምሳሌ ታዲያ ለመሲሁ ነብዩ ለመሲሁ በተነገረበት ቃል ነው የመሲሁን ስም አውጥተህ የኔን ስም ስርዋጽ አስገብተህ የምታመሰግነኝ? ያው ቃሉ ሊቀየር ይችላል። ያው ምስጋና እኮ ያው ማን ነው ቀያሪ ያደረገን? የቆሬ ልጆች በመንፈስ ቅዱስ ተመርተው የተቀኙት ነው ያ ቅኔ። ዳዊት ራሱ እንኳን የዘመረው መዝሙር አይደለም። የቆሬ ልጆች እነ አሳፍ እነ ኤማን እነ ኤዶታም የሚባሉት ማለት ነው ዘማሪያን ናቸውና በበገና ትንቢትን ይናገሩ ነበር። ብዙ በመዝሙረ ዳዊት ውስጥ የተጻፈ የነሱ መዝሙር አለ። የቆሬ ልጆች ማለት ነው ራሱ አሳፍን ጨምሮ ሌሎችም ማለት ነው ኤማን እነ ኤዶታም የተናገሩት የቆሬ ልጆች አጠቃላይ ተብሎ ማለት ነው። ኦኬ እነኚህ በመንፈስ ቅዱስ ተመርተው ወይ ተቃኝተው ትንቢት ነው የተናገሩት። ትንቢቱ ደግሞ ዝም ብሎ እንቶ ፈንቶ የሆነ ትንቢት አይደለም፣ ተራ ትንቢት አይደለም የተናገሩት። ትንቢት ነው የተናገሩት። ትንቢትን ያናገራቸው ጌታ እግዚአብሔር መንፈስ ቅዱስ ነው፣ ሥላሴ ሶስተኛው አካል የሆነ ጌታ መንፈስ ቅዱስ ነው ያናገራቸው። ሲያናገራቸውም ለመሲሁ ነው ታርጌት አድርገው የተናገሩት። ይህንን ቃል ታዲያ ይህንን ኃይለ ቃል ሙሉ በሙሉ አውጥቶ ሙሉ በሙሉ ተጠቅሞ ለንጉሱ ብሎ የሚለውን ቃል የንጉሱን ስም አውጥቶ ከዛ እኔም እስራኤል ለንጉስ እናገራለሁ ብሎ የሚለውን እኔም የድንግልን ቅዳሴዋን እናገራለሁ ብሎ በሚል በፍጡር ስም መተካት፣ ያውም ሕርያቆስ የተባለ አድራሻና መነሻ የሌለው የት እንደሆነ እንኳን የማይታወቅ በተለምዶ ሶሪያ ነው ብሎ አለ ቅድም አንድ ሰው። እኔ እስካሁን ድረስ አላወቅኩትም ጂኦግራፊው ማለት ነው። በጥንት መካከለኛው ምስራቅ ላይ ይኖር የነበረ ከሆነ በአሁኑ ሀገር ማን ተብሎ ይባላል? ሶሪያ ማነው? ሀገረ ብህንሳ የሚባለው ማለት ነው። ስለዚህ ለንጉስ የተነገረውን ትንቢት ቃል የትንቢቱን ቃል ሙሉ በሙሉ ከ198% አውጥቶ የንጉሱን ስም ነቅሎ የፍጡርን ስም ተክቶ እንደዚህ ማዜም መጽሐፍ ቅዱሳዊ ነው ወይ ነው? ዲያቆን ነቢይ መጽሐፍ ቅዱሳዊ አይደለም። 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 ስለዚህ መጽሐፍ ቅዱሳዊ ካይደለ ለማርያም እንደው ቅዳሴ እንድረስ ብለው ካሉ እናዜም ብለው ካሉ በሌላ ማድረግ ይችላሉ። ለምሳሌ ቅድም አይታይን ከሆነ ወንድምነት ትልቁ ላይ አድርገኝ እንዲህ አይነት ሌብነት አለ። ሕርያቆስ የሚባለው ቅዳሴ ማርያምን ሲደርስ አባ ሕርያቆስ ከመዝሙረ ዳዊት መዝሙር 45 ላይ ሰርቆ ነው፣ በቀጥታ ሰርቆ ነው ብለምናል። ይህ አይነት ልማድ በቤተክርስቲያኒት ውስጥ አለ። ዲያቆን ነቢዩ እንደምታውቀው ማለት ነው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ አባ ገብረ ኪዳን የሚባሉት አሁን ያሉት አባ ገብረ ኪዳን ታውቃቸዋል አይደል? እሳቸው በዚህ በጻፉት መጽሐፍት ላይ ኦርቶዶክስ እየተበረበረች ነው፣ ጥርስ ከምላሷ እያወጣን እናየዋለን። መጽሐፍቶቿ ሊቃውንት ጻፉ የተባሉትን ውሸታቸውን ጭምር እንደዚህ ስናገኝ እያመጣን አደባባይ ላይ እናጋለጣለን ማለት ነው። እዚህ ምስጋና ብሎ በሚለው ክፍል ሁለተኛው አንቀጽ ላይ ወደ መጨረሻው ላይ ምን ይላል? ምን ይላል? ነቢይ እስኪ አንብበው። ብዙ አይታየኝም። እሺ። ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም ብለዋል። ይህም ማለት ዓለም አንደበቴ የእመቤቴን የማርያምን ክብር ይናገራል። አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘለዓለሙ አሜን ይላል። ጥቅስ አለ? የለም። መረጃ አለ? የለም። አድራሻና መነሻ የሌለው የደብተራዎች ቅዠት ብየዋለሁ። ከደብተራው አንዱ አባ ገብረ ኪዳን ናቸው። ኦኬ፣ ቅዠት ይባላል። ይሄ ለምን? መረጃ የለም። ይሄ ቃል ግን የቱ ጋር ነው የተጻፈው? ስብሐተ እግዚአብሔር የሚለውን ታውቀዋል አይደል? ነቢየ እግዚአብሔር ዳዊት የተናገረውን ነብዩ አውቀዋለሁ። በዜማ ሁሉ ታውቀዋል አይደል? አውቀዋለሁ። ያው የቄሱ ዜማ ነው። ቄሱ ነው የሚያዜማው። ልክ ነው። የቄሱ ነው፣ የዲያቆናት አይደል? መዝሙር ላይ እንደዚህ ይላል። መዝሙር 145 ቁጥር 21 ምን ይላል? ይሄ ክፍል ነው። ይሄ ክፍል ተነጥቆ ስብሐተ እግዚአብሔር ብሎ የሚለውን አባ ገብረ ኪዳን እግዚአብሔር ብሎ የሚለውን ስም ሰረዙና
ስብሃተ ማርያም ይነግር አፉዬ አሉ። ወኩሉ ዘሥጋ ይባርክ ለስሙ የሚለው ለስማ ቅድስ ለዓለም ወለዓለም ዓለም ብለው አሉ። ስለዚህ ከአባ ሕርያቆስ ብቻ የጀመረ ሳይሆን የእግዚአብሔርን ቃል ማጣመም የቤተክርስቲያኒቱ አራት አይና የሚባሉ ሰዎች ሁሉ ጭምር ሳይቀር በአገረ ገዢው ፊት የሚናገረውን የእግዚአብሔርን ቃል ቅዱስ ጳውሎስ የሚናገረውን የእግዚአብሔር ቃል እንዳይሰማ እንደ ስሙ እንደዛው የሚተረጎም ኤልማስ የሚባል ጠንቋይ ያጣመም ነበር የእግዚአብሔርን የጽድቅ መንገድ እና እኛ አሁን አንዱ አጣማሚ ናቸው። ሕርያቆስ ብቻ ሳይሆኑ አባ ገብረ ኪዳን አጣማሚ ኤልማስ የሚባለው ሰው እንደሚያጣመም ማለት ነው። ስብሃተ ማርያም ስብሃተ እግዚአብሔር የሚለው ማለት ነው። እግዘቴ ይነግር አፉዬ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ወኩሉ ዘሥጋ ይባርክ ለስሙ ለወንድ ነው፣ ለስማ ለሴት ነው። ለስማ ቅዱስ ለስሙ ቅዱስ ለስማ ቅድስት ለስማ ቅድስት ሶሪ ነው ቅዱስ ነው ግን ያሉት እዚህ ጋር ለስማ ቅድስት አላሉም። ቅዱስ ነው ያሉት ለወንዱ ቀጥታ ነው የወሰዱት። ይሄ ትክክል ነው። ነብዩ ዲያቆን ነብይ ጾታ ነው የተቀየረው። ያው እኮ ትክክል ነው። ታዲያ ለእግዚአብሔር የተነገረውን ለማርያም የእግዚአብሔርን ስም እየሰረዙ የፍጡርን ስም ማስገባት ስራዋስ ትክክል አይደለም። በቃ እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ምንፍቅና ነው የገባው። እንዲህ አይነት ክደት ነው የገባው። በነገራችን ላይ ያው በእኛ በኦርቶዶክስ አብዛኛው ምስጋና እና ጸሎትም ሆነ ምንም በማርያም ስም ነው የምንጸልየው። ከየት ነው ማን ነው በማርያም ስም ጸልዩ ብሎ ያለው? ያው ተያይዞ የመጣ ነው። ያው መነሻ አለው። መነሻውማ ያው አቡነ እንትና ማነው ቅዱስ ያሬድ ነው እና ቅዱስ ኤፍሬም እና አባ ሕርያቆስ። ከሐዋርያቱ ግን ቅዳሴ ያለ በጌታ ስም ነው እንጂ ጸልዩ ብሎ ያለው። ጌታ ራሱ በእኔ ስም በስሜ ጸልዩ ነው እንጂ ያለው፣ በስሜ ለምኑ እንጂ ያለው። በጌታ እናት በማርያም ስም ሐዋርያቱ ጸልዩ ብለው አላስተማሩንም። ጌታም በስሟ ጸልዩ ብሎ አላስተማረንም ማለት እሱ አላለም በፍጹም። ስለዚህ ትክክል አይደለም ማለት ነው ኦርቶዶክስ። ምስጋና ሁሉ አምልኮም ለእግዚአብሔር ነው የሚገባው። በዋህድ ወልድከ ነው የምትለው አይደል? እንደውም በኪዳንና በመስተብቁ ላይ ሁሉ ጭምር ሳይቀር በተለይ ኪዳን ላይ ታዲያ በአንድ ልጅህ ብላ እያለች ኬታምታ ነው በማርያም ስም ታዲያ ትውልዱ እንዲለምን የምታደርገው መጽሐፍ ቅዱሳዊ አይደለም። አይደለም። አንተ ዲያቆን አይደለም እያሉኝ ነው ከታች ገብተው መሞከር ነው። እውነት የሚናገር እግዚአብሔር ዲያቆን አይደለም ጳጳስም አይደለም ነው ብሎ የሚሉ አባ ገብረ ኪዳን አባ ብፁዕ አቡነ ገብርኤልን ሁሉ ጭምር እንዴ እርሶ ያፈላቦት መነኩሴ አርፈው ቢቀመጡ ይሻላል እኮ ብለው አሏቸው። ጳጳስ ሲሰደባየን እኔ እንኳን ራሱ ደፍሬ በዚህ ነው ያልክ አልናገራቸውም። ትክክል ያልሆኑበትን እንደ እግዚአብሔር ቃል ትክክል ያልሆኑበትን እናገራለሁ እንጂ ብፁዕ አቡነ ገብርኤል የቤተክርስቲያኒቱ ሊቀ ጳጳስ ናቸው። የጉባኤ ቤት መምህርም አስተማሪም ማነው ተማሪም የነበሩ ማለት ነው። በደብረ ሊባኖስ አንድነት ገዳም የጉባኤ ቤት ተማሪ መምህርም ነበሩ። እና አዲስ ትርጓሜ ምናምን ነበሩ። ታዲያ ባለፈው ማርያም ቤዛዊተ ኩሉ ዓለም አይደለችም ተብሎ ሲባል ባልቴቱ ሁሉ አይደል የማማሰያ ይዞ የወጣው ሊሰድባቸው። ስለዚህ እሳቸው እንደዛ ብለው ካሉ አንተንም ዲያቆን አይደለህም ብለው ይሏል። ግን ገብቶ አሁን ማንም ሰው አሁን ቢገባ ይሰድብሃል እንጂ በድቁና ሞግቶ ዲያቆን አለመሆንህን አይረታም። የቤተክርስቲያን ሰው ከሆነ ጠይቀኝ፣ ችግር የለውም። እስኪ ኑ ግቡ። ኑ ግቡ። ሲከታች ዲያቆን አይደለም ብላችሁ ያላችሁት ኦርቶዶክሳዊ በምን አቅምህ ትሞግተዋለህ? በምን አቅምሽ? ባዶ እጅሽን ገብተሽ ለመደብደብ ካልሆነ በስተቀር ማለት ነው። ያው አዶናይ የሚባለው ቀን ገብቶ ነበር እናንተ ጋር ማታ ነው መሰለኝ። እሺ ስልክ እንደውም ከባዩ ላይ ወስዶ ስልክ ደውሎ ነበር። ስልኩ ግን ሌላ ቦታ ስለነበረ እሺ ያው መጣ።
ያው ክፍት እኮ ነው ሚውት አላደረገም። ወንድማችን ቀጥል ወይ ቀጥል። ዲያቆን ነኝ ያለው ነው። ምንድነው ታች የጻፍከው? ጽፈህ ነበር ኮሜንት? አልጻፍኩም። እሺ በነብዩ ድቁና ላይ ጥያቄ አለ? ዲያቆን አይደለም ልጁ። ጠይቀዋ ታዲያ አፋጣው እዚሁ። አይደለም ዲያቆን አይደለም ፖሊስ ነኝ ያለኝ። እንደውም ደውዬለት ነበር ባዮ ላይ ባለው ስልክ። እና ዲያቆን ፖሊስ ሊሆን አይችልም እንዴ? ወታደር ሊሆን አይችልም እንዴ? ኧረ ወንድምዬ ጳጳሳት ሁሉ ጦር ሜዳ ሄደዋል ነበር ባለፈው አላያቸው? እና በየትኛው እንዴት ምን አይነት ህግ ወንድምዬ? ቄሶች ሁሉ ስንት ቄስ ሁሉ ክላሽ ይዞ የሚተኩሳል አይደል? አሁን እሱን ተውና ልቅ ቄስ ወታደር አይሆንም? ዲያቆን አቤት ቢኒያም ድቁናውን በቃ ድቁናውን አንተ መለካት የምትችል ከሆነ ጠይቀው ጥያቄ በቃ አይደለም ብለህ ስላልክ ድቁናውን አታስቆመው። አድምጠኝ አትጩህ። አይደለም ብለህ የምትል ከሆነ መዝነዋ። አንተ ምን መመዘኛ ጥያቄ አለ ሲጀምር? የእሱን ድቁና ዲያቆን ከሆነ የት ነው የተማረው? የት ነው የሚያገለግለው? አንተ በእውቀቱ ሞግተው። የትም ይሁን አንተ አያገባም። በእውቀቱ ግን ሞግተው። ድቁናውን ለመለካት አንተ ጥያቄ ምንድን ነው? አይ ዲያቆን ሲጀመር አመላልሶ ይሄ ምንም የተማረ እንኳን ዲያቆን ድቁናውን ለመለካት የአንተ ጥያቄ ምንድን ነው? ኤልሻዳይ አሁን መጫጫ አይደለም። በቃ እለካለሁ ብለህ ገብተሃል። ድቁናውን ለመለካት ዲያቆን መለኪያውማ ማለት ነው አገልግሎቱ። አንደኛ አነጋግሩን ማየት ትችላለህ እኮ ሁሉን አግሪ እኮ ነው የሆነው እንዴ? የተማረ ሰው ለምሳሌ ዲያቆን ነኝ ጠይቀው። በቃ ትምህርቱ ምንድን ነው? ጠይቀው። ምንድን ነው አንተ ዲያቆን ለመሆን? እስቲ ቆይ እንደውም ማንም ምንድን ነው? እሺ ዲያቆን ለመሆን ምንድን ነው የምትማረው? አድምጠኝ፣ ደርባ አታውራ። ዲያቆን ለመሆን ምንድን ነው የምትማረው? ስንት የቤተክርስቲያን ትምህርት አለ መሰለህ? ስንት ትምህርት አለ ይችላል። የኛ ትምህርት ነው። ምንድን ነው የቤተክርስቲያኑ ትምህርት? ስንት አለ አትበል። በቃ ምንድን ነው የቤተክርስቲያኒቱ ትምህርት? ዲያቆን ምንድን ነው? ምን ተምረህ? አንድ ጥቅስ አይጠቅስልኝም። ሰምተኸኝ ነው? አንድ ጥቅስ አይጠቅስልኝም። ዲያቆን ለመሆን አትጩህ። በቃ የተጠየቅከውን መልስ። ዲያቆን ለመሆን ምንድን ነው የምትማረው? መጀመሪያ ምን ተምረህ ነው ዲያቆን የምትሆነው? ነገረ እኮ ወንድምህ ደርባችሁ ስለምታወሩ ስላልተደማመጣችሁ እንጂ መጽሐፍ ቅዱስ ነው የሚማሩት እኮ አለ። ዲያቆን ለመሆን መጽሐፍ ቅዱስ ነው የሚማሩት አለ። ይታይ እንግዲህ ስለ መድኃኒዓለም እዚህ ያላችሁ 750 እና አንድ ዲያቆን መጽሐፍ ቅዱስ አያውቅም። መጽሐፍ ቅዱስ አያውቅ ነው ዲያቆን የሚሆነው? ምንም አያውቅም መጽሐፍ ቅዱስ። አመጣልሃለሁ። ስሜታ የሆነ ነው ወንድም። አንተ ተራ ምዕመን ሲጀምር ድቁና ያለውን ሰው ድቁናውን ለመመዘን እንኳን የሚያስችል እውቀት እንኳን የለም። ለመመዘን አንድን ሰው ዲያቆን ነው ዲያቆን አይደለም ብለህ ለመመዘን ራሱ ምን አይነት ጥያቄ መጠየቅ እንዳለብህ እንኳን አታውቅም። ምን እንኳን እንደተማሩ አታውቅም። ዜማ አቋቋም እንኳን እንደው ስሙን እንኳን አገባቡን እንኳን ማይችል ልጅ ደግሞ ጭራሽ አንተ አገባቡን ትችላለህ? ዜማና አቋቋም ምንድነው አገባቡ? እስኪ ንገረኝ። ጥሩ ያዘልኝ ነብዩ። በጭራሽ ማለት እግዚአብሔር እሱ ዲያቆን ከሆነ እኔ እንጃ። ንገረኝ እስኪ። አዎ ልክ ነው በል ዝም ብለህ እሱ ግባና። አዎ እንደዚህ ነው። እና ታዲያ ለምን ጴንጤ ሆነ? እዛው ግባ። ልክ የሆነውን ልክ ነው የምለው። ፖሊስ ነኝ ነው ያልከኝ። ስደውል እኮ አስራለሁ ነው ያልከኝ ፖሊስ። ስልኩን ጋር ድራማ እንኳን ይቅርና በዚህ በቲክቶክ ፕላትፎርም ይቅርና ቸርች ውስጥ የምትሰሩት ድራማ ይታወቃል። እንኳን ይቅርና እዚህ የእናንተ ቸርች ውስጥ ማለት ሶፍት ከማስበላት ጀምሮ ነብዩ ተው በቃ። አሁን ይሄ በቃ ምንም በሀሳቡ ላይ እንደው ዲያቆናቱን ተውና አንተ ከኔ ጋር ወይ በሀሳቡ ላይ ማውራት ከቻልክ በሀሳቡ ላይ ይስተዋል። እሺ ሌላ እውቀት ያለው ሰው እናስገባ። እሺ ሸኛውት አክቹአሊ ቢኒሻ ሌት ሆነና ሪፖርት እያደረጉ ነው እና ያው ያላቸው ጉልበት እሱ ሆነ ማለት ነውና አሁን ሪስትሪክሽን ላይ ነኝ ያለሁት። ለእናንተ ሜሴጁ ከመጣ አላውቅም፣ ግን ላይቭን ሪስትሪክሽን ኦፕሽን እናንተ ጋር ካመጣ
ይሄ ላይቭ ምናምን ብሎ ሰርቬይ መውሰዱ አይቀርም እና እንደዛ ሲያመጣላችሁ እናንተ የራሳችሁን ሰርቪስ እንድሰጡት ማለት ነው። አይ ቲንክ ለ10 ደቂቃ አካባቢ ነው እያለ ያለው ለኔክስት 10 ሚኒት ሪስትሪክሽን ላይ ነው ያለው ፔጃችን እና ከቻላችሁ ሼር ይደረግ፣ ታፕታፕ ይደረግ። ያ አፒል አድርጌያለሁ። አፒል ኢዝ ኖት አፕሩቭድ አለኝ ማለት ነው። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ያው ስራቸው የሆነ ስራ እየተሰራ ነው ያለው ማለት ነውና እንቀጥላለን። ምንም አማራጭ የለንም። ጸጋ ይብዛላችሁ። ግን ከኛ የሚጠበቀውን እናደርግ። በደንብ ሼር ይደረግ፣ በደንብ ታፕ ይደረግ። 1 ሚሊዮን አልገባንም፣ ብዙ ሰው ነው ያለው። ሼሩም ገና 10,000 ነው ጋር የሚታየኝ፣ ስንት እንደሆነ አላውቅም። ስለዚህ ሪፖስት አድርጉት፣ አርቱ ስቶሪ አድርጉት። ጸጋ ይብዛላችሁ፣ ተባረኩልኝ። እንቀጥላለን ማለት ነው። የቤካንም ቤት ቅድም እንደዛ አድርገውታል ዳንኤል። ምንም ያላቸው ጉልበት እሱ ስለሆነ ወንድምነት ምን ማቀም ሼር አድርጉት፣ ታብታብ አድርጉት። ሜሴጁ ላይ የተለያዩ የልብ ቅርጽ ኪዩት ኢሞጂስ ምናምን አድርጉበት እና እንደዛ ያለን እንቀጥል። እናስከፍተዋለን፣ ችግር የለውም። እሺ አሁን የገባው አብረሽ እሺ አርቱ ስቶሪ እናርገው ወገኖች፣ ጸጋ ይብዛላችሁ። እስቲ አንድ ላይ ደግሞ ሁላችንም አርቱ ስቶሪ የሼር ምልክቷን ከዛ አርቱ ስቶሪ እናርገው ሁላችንም። አርቱ ስቶሪ እናርገው። ጸጋ ይብዛላችሁ። ያው አቅማቸው እሱ ስለሆነ ነው ጋይስ፣ አቅማቸው እሱ ስለሆነ ነው። ከዛ ውጪ አቅም የላቸው፣ ግን ወንጌል ይቀጥላል። ተባረኩልኝ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ለማርያም ቅዳሴ ይገባታል ወይ? ለማርያም ቅዳሴ ይገባታል ወይ ብለን እየጠየቀን ያለ ነው። ቤተክርስቲያኒቷ ውስጥ በጣም እንግዲህ ትልቅ ቦታ ያለው ጉዳይ ነው የቅዳሴ ጉዳይ። እሺ ሰላም አማን፣ ሰላም እንዴት ናችሁ? ሰላም አለን። ሁሉ ሰላም አለን። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንደው መጽሐፍ ቅዱስ በማንና በምን ምሳሌ እንመስል በማን ምሳሌ ትመስሉኛላችሁ ያለው ማን ይሆን? መጽሐፍ ቅዱስ ላይ ታውቃለህ? እግዚአብሔር ማለት መጽሐፍ ቅዱስን ስታነብ በማን ምሳሌ ትመስሉኛላችሁ ያለ ማን ይሆን? አልገባኝም። ጥያቄው አልገባኝም። ማን ነው እንደዛ ያለው? ይኸው የእግዚአብሔር ቃል ላንብብል። እንደዚህ ይላል። እሺ ኢሳይያስ አንድ በማን ምሳሌ የሚገለጥ በቃ እንደው ለመግለጥ እንኳን ምሳሌ የምታጣለት አካል አለ መጽሐፍ ቅዱስ ላይ? እንደው በእንትን ብለህ የምታስበው ማለት ምን ጥያቄ ነው? ላይክ ጥያቄን እንትን አድርገው ስፔሲፊክ አድርገውት እንትን ለማለት ለመግለጥ እንኳን ቃላት የሚያጥርልህ እንደው በምንድን ነው ማስረዳው በምንድን ነው የምገልጠው የምትለው አካል አለ ወይ? ይኖራል። እስቲ ማን ነው? እስቲ ንገረን።
ጥያቄው እሱ ነው። እስቲ ከሱን ጀምረው። ይሄ ነው። እሺ ለምሳሌ ኢየሱስ ከኢየሱስ ሌላ አለ? ከኢየሱስ ሌላ አለ? ለምሳሌ ብቻ ምናምን ብዬ ያስቀመጥኩት ነገር የለም እስካሁን። አለ እንዴ? ኦር ደግሞ ከሱ እኔም ብቻ የሚል ነገር አለ? አይ አንተ ነው እየጠየቅኩ ያሉት። እኔን ለምን ትጠይቀኛለህ? ለምሳሌ ላንብብልህ ኢሳያስ 40 ያልኩህን ሀሳብ ማለት እንደዚህ ነው። እንግዲህ እግዚአብሔር እንትኑ ነገር ኢሳያስ ምዕራፍ ቁጥር 40 ቁጥር 18 ኢሳያስ 40 ቁጥር 18 40 ቁጥር 18 እሺ እንግዲህ እግዚአብሔርን በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ ይላል። በዚህ ደረጃ ለመግለጥ የሚከብድ አካል አለ ነው መጽሐፍ ቅዱስ ላይ? እግዚአብሔር እዚህ ጋር እያወራ ያለው ስለ መምሰል ነው አይደለ? በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ ነው። ምንድን ነው? እግዚአብሔር ነው፣ በማንም ልትመስለው አትችልም። እሱ ሌላ አንድ ተፈጥሮ ነው፣ ኔቸር ነው። እግዚአብሔር አንድ ተፈጥሮ ነው፣ ሌላ ነገር ደግሞ ሌላ ነው። የእግዚአብሔር ተፈጥሮ ለሌላ ምሳሌ ጥያቄ ስለ እግዚአብሔር ሌላ ከእግዚአብሔር ውጭ እንደዚህ ለመግለጥ ምን ለመግለጽ ቃላቶች የምታጣለት አካል አለ ወይ? እዚህ ጋር ቃላት ስለማጣት የተጻፈ ነገር አለ? አዎ መገለጫውን ነው። ላንብብልህ ደግሜ እንደዚህ ይላል። ስለ ቃላት እግዚአብሔርን በማን ትመስሉታላችሁ? ነው መመሰል ነው። በማን ምሳሌ ታስተያዩታላችሁ እያለ ነው ያለው። ስለ ምሳሌ ነው እያወራ ያለው አይደለ? በማን መመሰል ወይ ደግሞ እንጂ ስለ ቃላት ያወራው ነገር ያንን ምሳሌ እኮ በቃልም ሊሆን ይችላል፣ በምስልም ልታቀርበው ትችላለህ አይደል? ግን እግዚአብሔርን በምን ትመስሉታላችሁ እያለ ነው መጽሐፉ። እና በዚህ ደረጃ ላይ ሊገለጥ ቃላቶች የሚያጥሩ አካል አለ ወይ ነው እያልኩ ያለው። ስለ ቃላት አይደለም እያወራ ያለው፣ ስለ መምሰል ነው ያለው። እዚህ ጋር አልተረዳውም እንዴ? አይደለም አልሰማኝም ማለት ነው። ኖ ያንተን ሰምቻለሁ። አንተ የምታወራውና ቃሉ የሚያወራው የተለያየ ነው እያልኩ ነው። ደግሞ እኮ እያልኩኝ ያለሁት እግዚአብሔርን በምንም ደረጃ ልትገልጠው አትችልም እያለ ነው ያለው መጽሐፉ። ልትመስለው አትችልም ነው። ቃሉ ለምን ታጣመማለህ? አላጣመምኩት። አሁንም ቃሉ ነው የሚለው። መምሰልና ቃል እንትን ይያያል። እግዚአብሔርን የምትመስልበት ነገር አለ እያለ ነው ያለው። ኖ የለም እያለ ነው። ስለመምሰል እያለ ነው ያለው። ስለዚህ አንድ አይነት ነው እያወራ ያለው ነው ማለት ሶ እግዚአብሔር አንድ አይነት አይደለም። አንተ የምታወራው ስለ ቃላት ነው፣ እዚህ ጋር የሚያወራው ስለ መምሰል ነው። ስለ ቃላት የሚያወራው ነገር ምንም ነገር የለም። ጥሩ እሺ። ሶ እግዚአብሔርን በቃል ትገልጸዋለህ እያልከኝ ያለው ኖ ስለ ቃላት ማንም አንተ ብቻ እኮ ነው እያወራ ያለው። እሺ አይደለም። ሶ እንደዛ ብላታ ስለዚህ እንደዛ ብላታ እኔ አንተ ነው እየጠየቅኩ ያለው፣ እኔ ጋር ነው ለመደበቅ እየሞከርክ ያለው እና ሶ ራስህን ይዘህ የኔንማ እየነገርኩ ነው። ቃሉ ስለ መምሰል ነው የሚያወራው፣ ስለ ቃላት አይደለም እያልኩ ነው። አሁን በማንም ልንመስለው አንችልም እያልኩ ነው። በማንም ስለዚህ እግዚአብሔር በማንም አይመሰልም ማለት ነው። አዎ መመሰል ጥያቄ ስለ እግዚአብሔር አይደለም፣ እሱን አትሽሸው። ከእግዚአብሔር ውጪ በእንደዚህ ልንገልጸው የማንችለው አካል አለ ወይ? በምን በእንደዚህ ምንድን ነው? ስለህም ይሁን ጽፈህ ገልጸህ የምትለው ስለህም ቢሆን ማለት ነው። ችግር የለም። አይዶማኝ ማንን ስዬ? እግዚአብሔርን ስዬ ነው ወዳጄ። የት ነው የምትደበቀው? አልገባህም? ጥያቄው እንዴ ጥያቄ መች ጠይቀህ ነው የምትደበቀው? ይኸው ጠይቄህ እኮ ነው እኔን እየጠየቅከኝ ያለኸው። እንትና እንደዚህ እያልህ እኮ ነው እያወራህ ያለው። ላይክ እስኪ ስፔሲፊክ አድርገህ እንደዚህ አላልኩም። እኔ እየጠየቅኩ ነው ያለው። ጥያቄው ጠየቁ። እሺ ጠይቀኝ፣ እስኪ ጠይቀኝ። ላይክ አሁን ሁሉም ሰው እየሰማው ደግሜ ልጠይቅህ። ላይክ ስፔሲፊክ አድርገህ እንደዚህ ምናምን ሳትል ላይክ ደግሜ ልጠይቅህ። ልክ እንደዚሁ ቃል እግዚአብሔርን በማንም መምሰል እንደማንችለው ሁሉ ከፍጥረታቶች መካከል እንደዚህ የሚያስቸግረን ልንገልጸው የማንችለው አካል አለ ወይ? አማርኛ ላይ እንዴት ነህ? ስለ መግለጽ የሚያወራ ነገር የለም እያልኩ አለ። ኢሳያስ 40:17 ላይ ስለ መግለጽ የሚያወራ ነገር የለም፣ ቃሉን አታጣም። አሁን አንተ ሪፈር እያደረክ ነው ወደዚህ ከዚህ ቃል ላይ እዚህ ቃል ነገር ጋር ስለሚገናኝ ነገር ብቻ ነው ማውራት ያለብህ። አለ እያልከኝ ያለው አለ እያልከኝ ያለው
አለ የለም እያልኩኝ አይደለም። ቃሉ የጠቀሰው ቃልና አሁን የምታወራው ነገር አይገናኝም። አይገናኝም እያለን ያለው። እሺ ልለፍቅ ከበደ እዚህ ጋር መምሰል ነው የሚያወራው፣ አንተ የምታወራው ሌላ ነገር ነው። እሺ ችግር የለም። ልክ እንደዚሁ ይሄው ድል ልስጥህ እኮ አልኩህ። በመምሰል ደረጃ ስለ ቃሉ እያወራሁኝ ነው። በመምሰል ደረጃ ያንን ልክ እንደ እግዚአብሔር ልንመስለው ማለት እግዚአብሔርን ልንገልጸው ቃሉ እንደሚለው ቃል በቃል የራሱን ቃል ልጠቀም። በደምብ ስማኝ። እግዚአብሔርን መምሰል በምን ትመስሉኛላችሁ፣ በማን ትመስሉኛላችሁ እያለ ነው። እንትና ነው ወይ እንትን ነው ብለን ማትገልጸው እግዚአብሔር ወይስ በምን ምሳሌ ታስተያዩኛላችሁ እያለ ነው ያለው። የሆነ ነገር በምሳሌ የምትገልጥበትን ሐሳብ ነው እያወራ ያለው። ሁለቱም ጋራ እየተነገረ ያለው እግዚአብሔርን ከመግለጽ አንጻር የተነገረ ቃላቶች ናቸው። ልክ እንደዚሁ ለፍጡር ከማጋ በምሳሌ ልትገልጸው የምትችለው ከማጋ ልታወዳደረው የምትችለው አካል አለ። እንትን እንደዚህ ብለህ የሚያቅትህ አካል አለ። እንደዚህ ጥያቄ ሰምቼ አላውቅም። ላይክ ሰምተህ ካላወቅህ ሌላ አንተ የምታወራው ሌላ ሰምተህ ካላወቅህ አለፍኩ ብራዘር፣ ችግር የለም። አንተ የምታወራውና ቃሉ ላይክ ምንም አራምባና ቆቦ ችግር የለም ብራዘር፣ አይዞህ ወዳጅ። ይኸው ጥያቄን አስተካክለህ የአንተን ጥያቄ እንደጠየቀ ኤክስፔክት ማድረግ የለብህማ። ስለማታውቀው አለፍኩ በቃ ተውኩ። ቃሉን ወደ እንግሊዝኛ ቀይረና ስፔሲፋይ ያደርግልሃል። ቃሉን ወደ እንግሊዝኛ ወዳጅ ተውኩት። መተው ትችላለህ። ኢትስ ኦኬ። ስለሌለ መልስ ስለሌለ ተውኩት እኮ አልኩህ ወዳጅ። አለኝ ኢሳያስ 40:18 ወደ እንግሊዝኛ ቀይረህ ወዳጅ ስለምን እንደሚያወራ ይገባሃል። አለፍኩ። ቃሉ ሌለ ወደ እንግሊዝኛ ቀይረው ትረዳዋለህ። አሁን ሳልፍህ ነው ድጋሚ ደግሞ ለመመለስ የምትታገለው። መልስ አለኝ። ላይክ አሁንም በፊት መልስ አለኝ። ላይክ ቅድም ነበረ መልስ ቢኖርህ ቅድም ነበረ የምትመልሰው። ሶ እንለፈው። ቅድም ነበር፣ አሁን ምን ነበር? እሺ ወዳጅ አይዞህ፣ መበርታት ነው ያለብህ። አሁን በደምብ ስማ። ምስጋናን የተሞላሽ መበርታት ነው ያለብህ። ምስጋናን የተሞላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? እሺ አማኑኤልን የማይተረጎመውም የስጋን ልብስነት ከአንቺ የለበሳት መስሪያ ነሽ። ዝሃሙን ከአዳም ጥንተ ስጋ አደረገ፣ ማጉም ያንቺ ስጋ ነው፣ መወርወሪያሽም ቃል እርሱ ኢየሱስ ክርስቶስ ነው ይላል። ምስጋና ስለመሞላቷ የተነገረ ሐሳብ አለ። ምስጋናን የተሞላሽ ድንግል ማርያም ሆይ በማለት ይናገራል። በማንና በምን ምሳሌ በማለት ማለት ነው። እና መጽሐፍ ቅዱስ ውስጥ ማርያም ምስጋና የተሞላች ስለመሆኑ ማስረጃ አለ። ምን የተሞላች ምስጋና እንደዛ የሚላለ ማይላለ ምስጋና ያልተሞላች ነች የሚላለ ሲንስ ዩ አር ብሮቲንግ ኢት አፕ ማንስ ጠይቃት ከሌላ አልፋል። አንተም የለህም። ሁለታችንም የለንም እያልከን ያለው የኔን ሰርች ስላላረኩት ስላነበብኩ አም ኖት ሹር፣ ግን አንተም የለህም ነው። አንተም የለህም ወዳጄ። አይዞህ ወዳጄ። አሁን እኔ አንተን የጠየቅኩ ብራዘር መበርታት ነው ያለብህ። አንተም የለህም እኮ እያልኩ ነው። መበርታት ነው ያለብህ። አሁን እኔ ስለኔ መጨረሻ ላይ አሁን እኔ አንተን ጠየቅኩና መጨረሻ ላይ ምን ይመጣል? አሁን የት ትሄዳለህ? ሁለታችንም የለንም ነው እያልከ እንዴ? ተጠይቀህ አንተ እንዴት እኔን ትጠይቀኛለህ ብራዘር? ረስተኸው ነው? እኔ ነኝ እኮ የጠየቅኩህ። እሺ ኤቭሪቲንግ ያው ቃል በቃል ኤቭሪቲንግ መቼም ቃል በቃል አይጻፍም አይደል? ይጻፋል ኤቭሪ ወርድ ባይ ወርድ ወዳጅ እኮ እየነገርኩህ እኮ ነው። ላይክ ጸጋን የተሞላሽ የሚል ነገር ካለ ከዚህ በላይ ምን ፈልግ? ማስረጃ አንጣ። ምስጋናን የተሞላሽ መሆኑን ማስረጃ አንጣ። ጸጋ ምን ማለት ነው? እኔን አትጠይቅ። ቃል በቃልማ ነው። ቃል በቃል ካልከማ አይገኝም። ከሌለ በቃ አላስጨነቀም። ጊዜ አናባክን ብራዘር፣ ጊዜ አናባክን። አንተም የለም። አሁን ተጠያቂ ነህ አንተ፣ መላሽ አይደለም። አሁን ጠያቂ አይደለም። አሁን ጠያቂ መላሽ አይደለም። አንዴ ወዳጅ፣ እሺ ልቀጥል። አማኒ መበርታት ነው ያለብህ። የሙሴ ጽላት ጳጦስ የተባለች ይላል። የሙሴ ጽላት ማርያም ናት። ማርያም የሙሴ ጽላት ናት። እንደዛ የሚል ጥያቄ አለ የተጻፈ። አዎ ቅዳሴ ላይ እኮ ነው እያወራን ያለ ነው። ስለ ራስህ ቅዳሴ ነው ብራዘር።
እስኪ አንብበው። የሙሴ ጽላት ነች። የሙሴ ጽላት ጳጦስ የተባለች የሲና እጽ በካህናት አሮን ልብስ የነበርሽ ጸናጽል ዳግመኛም የበቀለችና ያበበች ያፈራችም በትር አንቺ ነሽ ይላል ማርያም። የሙሴ ጽላት ናት ማርያም ይለም ሚል አላነበብኩም። የሙሴ ጽላት ማርያም ናት የሚል አውጣ እስኪ አሳየኝ ቃል በቃል። የሙሴ ጽላት ወዳጅ አትሰማም እንዴ ብራት? ሾው አሳየን። የሙሴ ጽላት ጳጦስ የተባልሽ የሲና እጽ በካህን አሮን ልብስ የነበርሽ ጸናጽል ዳግመኛም የበቀልሽና ያበብሽ ያፈራሽም በትርም አንቺ ነሽ ይላል። ስለ ማርያም ነው እያወራ ያለው። የማወራው አይሰማም። የጠየቅኩ ምንድን ነው? የሙሴ ጽላት ማርያም ነሽ። ቅዳሴ ማርያም ላይ ስለ ማርያም ነው እያወራሁኝ ያለሁት። ቤተክርስቲያንን አታውቃትም እንዴ ብራት? እኔ እኮ እንትን ከፍቅር እስከ መቃብርን እያወራ ነው አይደለም ያልኩ። ስለዚህ እያወራሁ ሳብጀክቱ ማርያም ናት። ስለ ማርያም ነው እየተነገረ ያለው። የምን ሳብጀክት ሄድክ? የሙሴ ጽላት ማርያም ናት የሚል አሳይ አልክ እኮ አንተ። የቤተክርስቲያን መጽሐፍ ይታያል። ቅዳሴ ማርያም ይታያል። ማውራ አይሰማም እንዴ? ላይክ እስኪ ጻፉለት ከታች የሙሴ ጽላት ማርያም ናት የሚል አሳይ ብሎ እያልክ አይደለ? እንደዚህ የሚል አለ እያልክ ነው። እስኪ አያቆም ማለት ነው። እሺ አልፈዋለሁ። ችግር ካላወቅኸው አልፈው አሳይ። እሺ ሾ እንዴ ሁሌ ፋላሲ መስራት አይደክምህም እንዴ? አይዞህ ወዳጄ። አየህ አለማንበብህ ቤተክርስቲያንን አለማወቅህ ነው። አሳይ ላይክ ሾ አሳይ። ምን አድርጌ ላሳይ? ይኸው ወዳጄ ዞር አድርግና ከዚህ በላይ ማየት የፈለከው ምኑን ነው? ቃሉን አሳይ። ዞር አድርግና ይቀላል እኮ አሳይ። ምኑን ነው? ይኸውልህ አዳምጠኝ። የምታሳየኝ ልንገርህ። ታዞርና ይሄው እዚህ ጋር የሙሴ ጽላት ማርያም ናት ይላል ቅዳሴ ላይ ብለህ ቃል በቃል ዝም ብለህ ቃሎች እየጠቆም ታሳያለህ። አለቀ። ኦኬ ሶ አንተ ታነበው ያሳይ። አንተ ራስህ እንድታነበው ላድርጋ። ችግር እሺ፣ ጥሩ ነው። አሁን እቺ እውቀትህን በደንብ አራክፈናት ትወጣለህ ማለት ነው። እሺ አይዞህ ብራዘር አይዞህ። የዘመናት ተረት አለቀለት እኮ አከተመ አሁን። እሺ ያው ስለማን ነው የሚናገረው? ይታያል። እሺ ስለማን እንደሚናገር የተጻፈ ነገር የለም። እሺ ከላይ ምንድን ነው የሚለው? አንብበው እስቲ ብራዘር። ከላይ የሚለው ቅዳሴ ማርያም ይላል። ኦኬ ስለማን ነው የሚያወራው እዚህ ውስጥ ማለት ነው? እንደዛ የሚል አለ። እስኪ ያሳየኛ። ይሄኛው እዚህ ጋር ካላወቅኸው እኮ አላቆም ነው የምትለው ወዳጄ። ቅዳሴ ማርያም ላይ ስለማን ነው የሚያወራው? አላቆም ከሆነ መልሰህ አላቆም ትለኛለህ ማለት ነው። እኔን አትጠይቅም። የማታውቀው ሲያጋጥምህ ውይ ዳኒ አላቆም ነው የምትለው። ምክንያቱም እየመለስኩልህ እኮ አይደለም እየጠየኩህ እኮ ነው። አሁን መጠየቅ አይጠበቅብህም። አንተን ነው እየጠየቅኩ ያለሁት ወዳጄ። እና አሁን የማታውቀው ነገር ሲያጋጥምህ ለማስረጃ ነው የምታወራው። የማታውቀው ነገር ሲያጋጥምህ አላቆም ነው የምትለኝ ወንድም አለ። አሁን አላቆም ጥያቄ ስትጠይቅ መልስ መኖር አለብህ። ላይክ የማታውቀውን ነገር መጠየቅ የለብህም። ላይክ መልስ ይዘህ ነው መጠየቅ ያለብህ። ምንድነው የምታወራው ተብለህ ስትጠይቅ መመለስ አለብህ። መጨረሻ ላይ ከመለስክልኝ በኋላ የማታውቀው ነገርን አላውቀውም ስትለኝ ከዛ እኔ ወደ መልሱ እሄዳለሁ። እሺ እንደዛ ነው የሚሆነው። ስትጠየቅ አለማወቅህን እኔ ውስጥ ለመደበቅ አትሞክር እና መበርታት። ይኸው ቅዳሴ ማርያም ላይ አሁን የምናነበው እዚህ ቅዳሴ ማርያም ውስጥ ስለማን ነው የተጻፈው? እስኪ ንገረኝ። አይ አንተ ንገረኝ አይባልም ወይ አላውቀውም ነው የምትለው። እሺ አላውቀውም። ጎበዝ አያውቀውም ነው። እሺ አያውቀውም። እስቲ ስለማን እንደጻፈ እናሳይ። እሺ ምን ይላል? እስቲ አንብበው። ስለማን እንደተጻፈ እንድታይ ማለት ነው። አየህ አላውቀውም ስትል ጥሩ ትመጣል። እሺ እስቲ አንዴ አንብበው። አንብብልኝ አንተ አንብብ ብራት አንብብ። አይ ላነብ አይደለም የገባሁት ልሰማ። ካሜራዬን የገለጽኩት ያወጣሁት እንድታነበው ነው። ቀደምማ ሳነበው ማንበባት ይችላል። ደከመ ወንድም አለ። አይ አንብብልኝ እያልኩ እኮ ነው። አንተ ነው ያወጣው ፕሮፋይል ማስረጃ ለአንተ ነው ያዞርኩት ወዳጄ፣ ለአንተ ነው ያዞርኩት። ቀጥል። ኦኬ እንደዛ ከሆነሽ አባ ሕርያቆስ ኤጲስቆጶስ አምላክን ስለወለደች ስለእመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይህ ነው። ስለማን ነው የሚያወራው ማለት ነው? በውስጡ ማን አለችበት? እመቤታችን አለችበት። ምንድነው? የቁርባን ምስጋና ማለት ነው። ለማን ነው ይሄ የቁርባን ምስጋና? ለእመቤታችን
ስለወለደችው ስለእመቤታችን ድንግል ማርያም የቁርባን ምስጋና ማለት ነው። ኦኬ። ስለዚህ እዚህ መጽሐፍ ውስጥ አሁን ቅዳሴ ማርያም ውስጥ ማን ነው ያለችው ማለት ነው? ያ እመቤታችንም አለች። ሌላ ሴትም አለች። እግዚአብሔርም ተጽፏል። ሌላ ሴት አለች ወይ ነው ያልኩህ ወዳጅ። ሌላ ሴት የለም፣ እግዚአብሔር ግን አለ። ኦኬ ጥሩ። እሺ ጥሩ። እሺ ያው አይዞህ ብራስ መበርታት ነው። እሺ ያው የሙሴ ጽላት እስቲ አንብበው። ላይክ መጽሐፍ ውስጥ ቃሉ ካለ በቃ ቀጥል ማንበብ ነው ብራስ። አለማወቅን በሳካ የሙሴ ጽላት ጳጦስ የተባለች የሲና እጽ የካህን አሮን ልብስ የነበረች ጸናጽልም ዳግመኛ የበቀለችና ያበበች ያፈራችን በትር አንቺ ነሽ። እሺ ማናት እቺ አንቺ የተባለችው ሴት? እሺ ማርያም። ማርያም። ኦኬ አሁን አገኘኸው? እሺ የማርያም ጽላት የተባለችበትን መጽሐፍ ቅዱስ ማስረጃ አንተ ያልተባለችበት ማስረጃ አንተ አምጣ። አንተ ነህ እኮ ማስረጃው። አሁን አንተ ተጠያቂ ነህ እኮ አልኩህ። አላቀውም ስትል ነው የምንቀጥለው። እሺ አላቀውም። እሺ አምጣ። አላቀውም አምጣ። በቃ ጥሩ። አታውቀውም። ያላወቅከው ምንድነው? እሱ ስለሌለ ነው መጽሐፍ ውስጥ የሌለ። አምጣ። አንተም አላቅም አምጣ እያልኩ ነው። አምጣ። አንዴ ኧረ እንደዚህ የህፃን ጨዋታዎች እንጫወታለን መሰለህ። ወንድምነት ምን እያለ ወንድምነት ምን እያለ ነው? ምን እያሉ ነው? የሙሴ ጽላት አንቺ ነሽ ብለው ሲሏት የሙሴ ድንጋይ አንቺ ነሽ እያሉ ነው። ጽላት ማለት ያው ከድንጋይ ታብሌቱ ከድንጋይ ስለተሰራ ማለት ነው። ያልኩት አይሰማም እንዴ? የጠየቁት አይሰማም? እና ቀጥል ወንድምነት። ያ ቀጥሉ፣ አብራችሁ ያ ቀጥሉ። እሺ ሶ ፍሬንዳችን አያውቀውም። ሳያውቀው እኛን ነው ለመጠየቅ እየሞከረ ነው። ሶ መጽሐፍ ቅዱስ ውስጥ ማርያም አንድም ቦታ ላይ የሙሴ ጽላት አልተባለችም። ያልተባለን ነገር ማስረጃ ስጡኝ ነው እያለ ያለው። አልተባለችም። አንተ ያጣኸው ስላልተባለች ነው። ስለሌለች ነው። መጽሐፍ ቅዱስ ውስጥ ማርያም የሙሴ ጽላት ተብላ አታውቅም። ስላልተባለች ላሳይ አልችልም። የሌለውን ነገር አሳይኝ አይባልም። አንተ ግን ታዲያ በምን አውቀው ካለመባል? ቆይ አንተ ግን እንዳለች እያሰብክን ያለው ነችም ብለህ እየተናገርክን ያለው። ስለዚህ አንተ ለእምነትህ ማስረጃ የለህም ማለት ነው። አለኝ አንተ አለኝ ብለሃል። አንተ እሺ መጀመሪያ አንተ ስላለመኖር ማስረጃ አንተ አለኝ ብለሃል። አንተ ሁሌ ከጠየቀ እንትና ተቀደም ብለህ ነበር። አላቅም በልና መልስ ብለሃል። አንተ የኔም አለኝ አንተም ካለ እሺ አንተ አለ ያልከው አንተን። እኔማ ነገርኩ የለም። አንተ አለ ብለሃል። አንተ በሌለ ታዲያ ማስረጃ በሌለ ነገር የለም። አንተ ብለሃል። አንተ እኮ አለኝ ብለሃል። አለ ብለሃል። አንተ ካለዛ እየዋሸን ያለው እየጠበቅኩ ነው ነገርኩ። አንተም እየዋሸ ነው። ማስረጃ የሌለ ነገር ላይ አለኝ። አዎ የለም አልከኝ። ኦኬ ሰማችሁት? የለም የሌለ ነገር ነው እየጠየከኝ ያለው አለ። ከራስ ጋር እንኳን ትጋጫለህ። አንተ ማስረጃ የሌለ ነው ያልኩህ። ላይ አይሰማም እንደ ማወራው ማስረጃ መጽሐፍ ቅዱስ ውስጥ የሙሴ ጽላት የሚል የለም። ማርያም የሙሴ ጽላት ናት የሚል መጽሐፍ ቅዱስ ውስጥ የለም። አንተ ግን አለ አልክ። አለ ካልክ በላንጣ እየጠበቅን ነው ያለው። እኔ መጽሐፍ ቅዱስ ውስጥ አለ ምናምን የለም እያልኩ አይደል? ግን እኔ ማስረጃ አለኝ እያልኩ። ምን ውስጥ ነው ያለው? እኔ ጠየቅኩ መጽሐፍ ቅዱስ ውስጥ። እኔ ጠየቅኩ መጽሐፍ ቅዱስ ውስጥ ምን ውስጥ ነው ያለው? እሺ ከመጽሐፍ ቅዱስ ውጭ አትቀበልም? ምን ውስጥ ነው ያለው? እኔ ጠየቅኩ መጽሐፍ ቅዱስ ውስጥ ነው። ከመጽሐፍ ቅዱስ ውጭ አትቀበልም? ክርስትና መጽሐፍ ቅዱስ ብቻ ነው? መጽሐፍ ቅዱስ ውስጥ ነው። አንተም መጽሐፍ ቅዱስ ውስጥ ስላለመኖሯ ማስረጃ አምጣ። መጽሐፍ ቅዱስ ውስጥ ነው። የሌለ ነገር ፈልጌ አላሳየም። ስለሌለ አለ ብለሃል። መጽሐፍ ቅዱስ ውስጥ አምጣ። ማስረጃ የለም የሚል ማስረጃ ሳይ። ብራዘር አልተጻፈም። ያልተጻፈ ነገር ላሳይ አልችልም። የሌለን ነገር ላሳይ አልችልም። አንተ ግን ምን አልክ? አለ። አትደረብ ብራዘር። አንተ ግን ምን አልክ? አለ አልክ። ኦልራይት ካለ መጽሐፍ ቅዱስ ውስጥ የለም እያልከኝ ያለው አንተ የለም እያልክ ነው። መጽሐፍ ቅዱስ ውስጥ የለም እያልከኝ ነው ወይ ያለኸው? አንተስ የለም እያልክ ነው ወይ? አንተ ነው አይዞህ ብራዘር፣ የለም እያልከኝ የሌለው መጽሐፍ ቅዱስ ውስጥ ነው። አንተስ የለም እያልክ ነው ወይ? ማስረጃ አምጣ ላይ የለም ላልክበት። ዳኒ ያችን ቀላል ኤግዛምፕል አንድ ልስጠው። እሺ አማኒ እንዳንተ ማውራት ላይ በጣም ሲምፕል ነው። አማኒ አሁን ወደ መረጃ እንሄዳለን። ወደ መረጃ እንሂድ።
የኔ ስም ዳጊ ነው። ዳጊ ነው ስም። መጽሐፍ ቅዱስ ላይ ዳጊ የሚል አለ? አይ ዶንት ኖ። ይኖር አይኖር አይ ዶንት ኖ። ዩ ዶንት ኖ። ኦኬ። እርግጠኛ ነህ አለማወቅህን? ያለ ይመስልሃል ግን ስላልፈተሽክ እንጂ አይደል? ስላላየህ እንጂ ያ ሳያውቅ እንትን እላለሁ። የለም አለም ለማለት መረጃ አሁን ላይ አይ ዶንት ኖ። የለም አለም የምትለው እንዴት ነው? አንብቤ መጽሐፍ ቅዱስን አንብቤ ሲኖር ካለ አለ እላለሁ፣ ከሌለ ደግሞ የለም እላለሁ። ማስረጃ። ኦኬ። ስታጣው የለም ትላለህ? ከሌለ አንብቤ ጨርሼ አንብቤ ሙሉ ነው ከሌለ የለም እላለሁ። ከዛ ዳኒ ሙሉን አነበበና የሙሴ ታቦት የሚል ለማርያም የለም። ስለዚህ መረጃ ያምጣ። ስለምኑ ስላለመኖሩ ልክ አንተ አንብበህ ዳጊ የሚል ስታጣ ምን አይነት መረጃ ነው የምታመጣው? ያው ስላለመኖሩ ነው እኮ። ስላለመኖሩ ምን አይነት መረጃ ታመጣል? ዳጊ የሚለውን ስም ፈለግከው ባይብል ላይ አጣሁ ለምሳሌ ልበል። ስታጣው ለእኔ መረጃው ምን ብለህ ነው የምትሰጠኝ? ቻፕተር እንትን ላይ ይገኝ ነበረ ሰረስኩት ብለህ ነው የምትነግረኝ ወይስ ምንድን ነው የምትለኝ? ከሌለ የለም ነው አይደል? አዎ ለየለም መረጃ አይጠይቅም። አንድ ሺህ ጊዜ ተናግረናል። ለአለ ነው መረጃ የሚጠይቀው። አንድ ሰው የለም ለምሳሌ እግዚአብሔር የለም ካለ መረጃ አልጠይቀውም። አለ ያለው አካል ግን እግዚአብሔር አለ የሚለው አካል ግን ማስረዳት አለበት። ለየለም ምን አይነት መረጃ ይሰጥህ? ለምሳሌ ዳጊ የሚለው ስም መጽሐፍ ቅዱስ ላይ የለም። ጽፈንስ ከዛ በኋላ ሰርዘን አየው አሁን የለም ብለን እናሳይህ። የሙሴ ታቦት ለማርያም የለም። ስለዚህ ጽፈን መጀመሪያ የሙሴ ታቦት ለማርያም ጽፈን ከዛ ሰርዘን ነው የምናሳይህ። ቅዳሴ ማስረጃ ነው። ቆይ ሌላ ሰው አንድ ጊዜ እኔ ምን ብዬ ነው እየተከራከርክ ያለሁት? ጽላተ ሙሴ አንተ አለ እያልክ ነው። የለም ቆይ አለ መጀመሪያ እኔ ሎጂክ ይግባ ልመልስ ነው ወደዳ። አንተ አለ እያልክ ነው። አንተ ሎጂክ እኮ ገባኝ። ከገባ አሁን ዳኒ ምን እያልክ ነው መሰለ? ላለመኖሩ መረጃ ስጠኝ ያልክ ነው። ምን ያርግልኝ? ጽፎ ከዛ ይሰርዘው። ኦኬ አንተ ግን የተጻፈ አለ። አንተ ግን ማሳየት ትችላለህ። የለም ያለው አካል ማስረጃ ማቅረብ አይጠበቅበትም። ገብቶሃል አይደለ? አይ ማስረጃ ማቅረብ ይጠበቅበታል ካልክ አንተ ዳጊ የሚለውን ስም መጽሐፍ ቅዱስ ላይ ስታጣው ምን አይነት ማስረጃ ታቀርባለህ? እሺ ላውራ ጨረስክ? ገብቷል። ከዳኒ ጋር ቀጥል። መቼም ሪፕላይ ላይ አክሴፕት ለምን ነው አንድ ማታ አደረጉት? ላይክ አውርቶ ምሮጥ ኤቭሪባዲ ይሄን ባይዘው ቤት ውስጥ ነኝ ያለሁት እየሰማሁ ነው። በታች ማለት የገባሁት አልቆብሃል የምትለው ስላጣ አሁን ከዳኒ ጋር ቀጥል። አማውራው ብጨርስ እኮ እናውራ ለለም እኮ ማውራት ትችላለህ። እየሰማህ ነው። አንተ ማለት ማናፕ እያደረግኩ እኮ ነው። ላይክ ሪፕላይ ላረክስኝ አሁን ፉከራውን ተውና ማስረጃ አንተ አለ ብለሃል። ማስረጃ አንተ ላይክ ሁሌም አውርቶ ምሮጥ ማስረጃ አንተ ወዳጅ አይዞህ መቼ እንደሚደክማችሁ አንተ ማስረጃ ላይክ እንዳንተ አርጊመንት እኮ ሲአርጊ ማድረግ የለኝም ስትል ከዛ እኔ ማስረጃ አመጣለሁ። የለኝም በላ ከእግዚአብሔር ቃል ውስጥ የለኝም በል። እኛ መጽሐፍ ቅዱስ ላይ ብቻ ስላሉ ኢንዲፔንደንት የሆነ ነው። እኔ ጠየቁ ከመጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ውስጥ የለኝም በል። ከመጽሐፍ ቅዱስ አሁን ላይ ማስረጃ የለኝም። ይኖራል የለኝም ማለት አለኝም የለም ለማለት ማስረጃ የለኝም። አለም የለም ለማለት ከሌለ ምን ሰራለ ብራት እንዳለው ሰው አትኖር ነው። አየህ በቃ የለህም ሳይኖር እንዳለው ሰው ግን አትኖር። መጽሐፍ ቅዱስ ውስጥ የለም። አየህ ተራ ባዶ ቀረርቶ ይባላል ይሄ። የለም በቃ ሳይኖር ነው እንደዚህ የምታቀራረው። መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት ስለሌለ ማለት ነው። ለዚህ ነው ጨለማ ውስጥ ናችሁ የምንላችሁ። እንደ እግዚአብሔር ቃል አይደለም እምነታችሁ። ስለ ማርያም ያላችሁ ግንዛቤ መጽሐፍ ቅዱሳዊ ሳይሆን ከኪሳችሁ ከስሜታችሁ ያመነጫችሁት ነው። ስለ ማርያም ያላችሁ ግንዛቤ ማለት ነው። የእግዚአብሔር ቃል ውስጥ ስለ ማርያም ያላችሁ ግንዛቤ በእግዚአብሔር ቃል ሲመዘን ዜሮ ነው። ዜሮ ማለት ነው። ይሄው ነው ብራዘር። ሳይኖርህ ነው እምነትህን የምትቀጥለው። አይዞህ ማለት እንፈልጋለን ብራዘር። አይዞህ የታርግ እሺ ወንድምነት ይሄው በትልቁ እሺ ሚውት ነው እያወራኩ ነው ወንድምነት። እሺ እጄ ነው የሚያወራው ነው እንዴ? እሺ አይ ኦርቶዶክስነት መረጃ 0 ነው በቃ ያወራል። እጄ ነው የሚያወራው። ሁሉ ቀን አፍ ማውራት የለበትም። ኦርቶዶክስነት ማለት በመረጃ
የዘመን ቁጥራቸው እስኪያልቅ ድረስ እንደዚሁ ማለት ነው። ብዙ ያወራሉ፣ ብዙ እንደሚያውቁ መረጃ አሳዩ ተብሎ ሲባል እሱማ መጽሐፍ ቅዱሳዊ ምንም መረጃ የለንም ይልሃል። ታዲያ ምን ታጥቀ መጣ ጴንጤ ፊት ለመቆም? ይህንን የደብተራ ኮተትና ግሳንግስ ይዘህ ጴንጤ ፊት አትቆም። አልቆማችሁም፣ ሊያቆሟችሁም አልቻሉም። ራሳችሁም አፈራችሁባቸው መጽሐፍቶቻችሁ። የሚያወሩት ከአቅማቸው በላይ ነው። ወንድምነት እንዳሳያችሁ ማለት ነው። ቅዳሴ ማርያም ላይ ማለት ነው። ና ተጠይቅ ተብለህ ትባል፣ አሳይ መጽሐፉን አሳይ፣ እማይል ብለህ አትበል ምናምን ነገር ስትል ነበር። ይሄንን አውጥቶ አሳየ ቅዳሴ ማርያም። ከፈለክ ደግሞ 14ቱን ቅዳሴያት እናሳያለን። ኦኬ፣ የውርደት ዘመናችሁ እንደዚህ መጣ። ለዘመናት ተጎልታችሁ ቁጭ ብላችሁ ለብዙ ዘመን እድሜ ስትቆጥሩ 1700 ዓመታችን ነው ስትሉ እድሜ ስትቆጥሩ፣ አዎ ልክ ነው። ጥንታዊት ቤተክርስቲያን ናት። በእውቀት ግን ልጆቿ ሲያዙ አውላላ ሜዳ ላይ ዜሮ ብቻ መቃም፣ መጠጣት፣ ማጨስ፣ ማመንዘር፣ መሳደብ፣ መራገም ብቻ ሆነ የልጆቿ ስራ። ዜሮ በመጽሐፍ ቅዱስ ሲጠይቁ ዜሮ፣ በቀኖና ሲጠይቁ ዜሮ፣ በትውፊት ሲጠይቁ ዜሮ፣ በሁሉ ነገር ሲጠይቁ ዜሮ። ገብተው ተሳድበው ነው የሚወጡት። ታዲያ ይህንን ምን ለዚህ ትውልድ ወንጌል ባይሰበክ እውነት በደለኛ አንሆንም እንዴ? አሁን ወንድምነት አንተ ጽላት የሙሴ ጽላት ነች ብለህ ነው አይደል ያልከው? ታቦቷ እሷ ናት ይልሃል። አንተ በጽላት ይገርምሃል ወንድምነት። የሙሴ ጽላት አንቺ ነች ነው ብሎ አይደል ያሏት? ኖ የሙሴ ታቦትም ነች። ጽላቷም እሷ ናት፣ ታቦቱም እሷ ናት። ሁለቱ ነው። መልካ ኪዳነ ምሕረት መዥርጫ ማለት ድርሳነ ኪዳነ ምሕረት መዥርጫ ያመጣዋለሁ። በእውነት ባነበበ ጴንጤ ፊት ኦርቶዶክሳውያን መቆም አይችሉም። እኔ የገጠር ሰው ነኝ። ጓያ እሸት የበላ ሰው ጉልበት ይከዳዋል ይባላል። ልክ እንደዛ ነው የሚሆኑት። ጅማታቸው ሁሉ መቆም አይችልም። ጴንጤ ፊት ስትቆም እንደዚህ ዚግዛግ ነው የምትመጣው። ኦርቶዶክሳዊ ማለት ዚግዛግ ሼክ ነው የምታደርገው። በምን በመረጃና በማስረጃ። ላናድዳችሁ ብዬ አይደለም። ኦኬ አሸናፊ አቤት ቀለም ሂድና ላላገባችሁ አንተ እንኳን በእርግጥ ወንድ ስለሆንክ ወንድ ከወንድ ትጋባም ከሆነ አይደል ከፈለክም አግባው፣ ካልፈለክም ለእህት አጋባው። ታች ረድ ወንድ ከወንድ መቼም ተጋቡ ብዬ እኔ አልመክርም። ታች ረድ ብራዘርዬ፣ እንደዚህ አፈርደቼ ካስጋጥኩ በኋላ በመረጃ እታይ ትወርዳለህ ማለት ነው። ለእህት አጋባው። ያ ወንድን ሴት ነው የሚያገባውና አለል ነው። ኦኬ እንደዚህ ስታዩ ጥላህን ገፈዋለሁ ከላህ ላይ ማለት ነው። ይሄንን የደብተራ መተትና አስማት ኮተት አራግፍልሃለሁ። በምን ኦርቶዶክስ ደግሞ በምን ይሄን ነው እያየን ያለ ነው። እሺ አሁን ባለ እርግቡንም ስጠቅሰው ታዩልታለች። እሺ አድ ዩናይትድ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ነህ? ሰላም እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው? እኔ ከኦርቶዶክስ እምነት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዳኒ በተለይ በጣም ትመቸኛለህ። እንኳን ደህና ቆየህ። እሺ ምን እየተወራ ያለበትን አረፍት ሰምተዋል? አዎ አሁን ስለ ጽላትና ስለ አሮን በትር የሚለው ላይ ቤተክርስቲያን እነዚህ ነገሮች የምታወራቸው ከአንድምታ ተርጓሚዎች ጋር አገናኝታ ነው ማለት እንዲሁ ቀጥታ ነገሮችን እንተነተለም። አንድምታ ማለት ያው ክርስቶስ ከድንግል ማርያም መወለዱን አዲስ ኪዳን ላይ ይገልጻል። በኦሪት ዘመን ደግሞ ክርስቶስ የሚገለጸው በሙሴ እኔ በዛ ላይ እገለጻለሁ የሚለውን አንድምታ ተርጓሚ ይዘዋል። ከዛ ነገር ተነስታ ነው ኦርቶዶክስ ቤተክርስቲያን ስታስተምረን ከአባቶቻችንም ጀምሮ አንድምታ ተርጓሚዎች ስላሉት ማለት ነው። እንደዛ ነው እኛ ነገር ጽላት ብሎ የሚለው ቃል የብሉይ ኪዳን ቃል ነው አይደል? አዎ ልክ ነው። የአሮን በትር የሚለው የብሉይ ኪዳን ቃል ነው አይደል? የአሮን በትር ማለት ያው አሮን
ከሙሴ ያው አንድ ቤተሰብ ስለነበሩ ለምን አንድ ቤተሰብ ብቻ ደብተራ ድንኳን ውስጥ ያገለግላሉ እኛም እናገለግላለን በሚሉ ሰዓት 12 በትሮችን ተደርገው ያቺ በትሯ ለምለማ ስለተገኘች እነሱ እንዲያጥኑና የደብተራ ድንኳኑ እንዲያገለግሉ ታደርግ ያቺ በትር ያው እግዚአብሔር የመረጣት እንደሆነች እንደ ምሳሌም ተደርጋ ነውና ድንግል ማርያምም እግዚአብሔር የመረጣት እንደሆነች በዛ ምሳሌ ነው አንድምታ ትርጓሜው። ኦኬ አንድምታ ትርጓሜው እንደዛ ነው። እና ተመልሰው እንደማችን ተመልሰና ካልሆነ ልናስወጣ ነው። ኦኬ ሪፖርት ሊያደርግ ስለሆነ አስወጥቼዋለሁ። ቆንጆዬ ውሸት ዋሽቶ ነው ሄደው። የውሸት ቆንጆ አለ ይብለብተል የለውም ግን ቆንጆዬ ውሸት ዋሽቶ ና ተጠይቀው እየሰለው ወደ ውስጥ ተደበቀ ሪፖርት ሊያደርግ ስለዚህ አስወጣሁት ማለት ነው። እንዲህ አይነት ማጭበርበር እዚህ እኛ ፊት አትችሉም። ያው ስታወሩ ዝም ብለን እንሰማችኋለን። ከዛ ግን እንጠይቃለን። ማርያም እንደዚህ ናት ብለህ ስትል መረጃ ታመጣለህ። ማርያም ጽላት ናት የአሮን በትር ናት ምትላትም በሉ ግን ጽላት ማለት ምን ማለት ነው ብሎ የሚለውን እንዴት ከማርያም ጋር ልታገናኘው ቻልክ ብሎ የሚለውን ግን እዚህ ፊቴ ግን ቆመህ ትፍ ነው የምትለው እንጂ አንድምታው ልተረጉመው አትችልም። ኦኬ እና ያ ብዙ ነገር ተቀበል። እሺ ግርማ እኔ አሁን እንደዚህ አይነት ሰዎች እሺ ግርማ እንኳን ደህና መጣህ ወንድምነህ። ዛሬ ያመጣኸው ምዕመናንም የሚያሳትፍ ነገር አይደለም። ይሄን አሁን ምዕመን ምንም የሚያውቀው ነገር የለም። ምንም የሚያውቁት ነገር የለም። እነዚህ ምንም እውነት ልንገራችሁ ንጹህ ወረቀት ማለት ነው። በሃይማኖት ቤት ያልተማሩትን ከየት አምጥተው ይናገሩታል? ንጹህ ወረቀት ማለት ያልተጻፈበት ማለት ነው። እንደዚህ አሁን ይሄኛው እዚህ ፓርት ላይ ተጽፏል። ይሄኛው ማለት ንጹህ ማለት ነው። ገና ያልተጻፈበት ምንም የለበት። ቅኖች ናቸው ወንድሞቻችን ናቸው ኢትዮጵያውያን ወንድሞች። በቅዳሴ ማርያም ጉዳይ እነሱን ይጠይቁ ብሎ ማለት ህፃን ልጅ አለት ተሸከም ማለት ነው። በልተነሰ አንሳ ያንን 10 ኪሎ ግራም የሚመዘን ድንጋይ አንሳ ብለህ የ4 ዓመት ልጅ እንደማስገደድ ማለት ነው። እና እህትዬ አንቺ አውሪ ከፈለግሽ ግርማ 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 እኔ ላይ መታችሁ ዝም የምትሉትን ብሎክ ነው ማድረጋችሁ። አዘ ሴም ታይም ደግሞ እኔም ቤት ጨምሬ ነው ዳኒ ጋር ብቻ ሳይሆን ራሴን ቤት ብሎክ አረጋችኋለሁ። ኤርሚን ጋር ሲሄድ ስክሪንሻት ስለማረጋችሁ ብሎክ አረጋችኋለሁ። እየዞርኩ ማለት ነው ወንድሞች ቤት። እንኳን ራስን ሸኘ በጊዜ ማውራት የማትችሉ ከሆነ አትውጡ ላይ እብሩዬ አማኒ አሁን ገብተህ የነበርከው በጣም እንደተማርክ ራስህን ያየው አንተናሱ በእንግሊዝኛ ጀምሩ። ስታ በእንግሊዝኛ አውሩ። አማኒ እውቀት ያለው ነው ትንሽ በእንግሊዝኛ እውቀት ስለሌለ አማኒ ግባና እኔ ደቂቃም ቢሆን ይዝላችኋለሁ። አማኒ ና አንተ አዋቂ ከሆንክ እኔ ዲግሪዎች ይመልሳለሁ። ና አዋቂው ይቅርብህ አማን፣ ይቅርብህ ብራዘር፣ ይቅርብህ። እኔ እነግርሃለሁ አማን፣ ይቅርብህ። የእውነቱን ስነግርህ ይቅርብህ። የእነሱን ምክር ዕብራዊት ገፋፍታ እሳት ውስጥ ልጥድህ ነው። አይ እኔ ልጁ አማኒ ሳይሆን እንግሊዝኛ አጻጻፉ ምናምን በጣም ትምህርት እንዳለው ነው። አላክም እኮ አማኒ ላክ አላክም ኖ ዘግቶታል ሁሉ ማለት እንዳንልክለት አድርጎታል። አማን ላክ እንዳንልክልህ ሁሉ አድርገሃል። ገስት እንዳንልክልና ና ተባል። እንዳንተ አይነት ተጌጠኞች ናት እንደምፈልገው ታዲያ እኔ እንደማለት ሀብቶም አንድ ሚዩት አድርጎ ሀብቶም ዛሬ ናቸው። አማን እንኳን ደህና መጣህ ወንድም አለ። የኔ ምሁር
ጠንበለሉ። እሺ አማኔ አይዞህ፣ አሁን ቻለ ብለህ በቃ ፈታ ብለህ ነው የምናወራው። እሺ I'm good. I'm chilling. Okay. What's going on? በአማርኛ እዚህ ውስጥ ያለው አማርኛ የሚሰማ ህዝብ ነው። You can't speak English? ኧረ በእንግሊዝኛ ይሁን እባካችሁ። እቺ እንደ ጠበል የተረጨች በእንግሊዝኛ ዲግሪ ያለ መስሎኝ ነበረ። ዲግሪ በአማርኛ ነው እንደያዝከው? Okay, do you want to continue this conversation in English entirely? No Amharic? Yeah. Let's go. Okay, let's go. Okay. ሪካርድ አድርጉት ወገኖች። I'm doing it also. ሪካርድ አድርጉት። ለብቻ ነው ቆርጣችሁ ታሰሙት። ቢኒ ራስህ አድርገው። እኔም ቢያለኝ አይፎን ስለ ቢኒ አደረገው። ሌሎች ዩቲዩበሮች አሉ። I'm recording it. ደውር ባረ ና ኤዱ ሪካርድ አድርጊ። እታች ሪካርድ አድርገው። ተባረክ ዳጊ ያለ አይደል? ሪካርድ አድርገው ታች ነው። እሺ ቀጥል። Okay. What do you want to ask? Okay. The very same question. When have there ever been Mary referred as the tablet of Moses? When she hasn't. You have a proof that she hasn't been. She hasn't been what? Do I have a proof? Like stated. She hasn't been what? She hasn't been stated in the Bible or in other books. Have you read the entire Bible? No. Have you? በቃ አለቀ። So you haven't read the entire Bible. ቢኒ አልቋል። በቃ አልቋል። መልስ ተመለሰ። ኖ አግሪ አትበል ብራዘር። አለቀ። ምንም አለቀ ብራዘር፣ አለቀ። ሚዩት አድርግ። አለቀ። ያንተን ተረት በጠረባ እኮ በአንዴ ጣለህ። በቃ እግዚአብሔር የስራህን ይስጥህ ቢኒያም። ታስግደዋለህ አስገብተህ ራይት ዘር ነበር ማቆሜ የሚያወራው እንግሊዝኛ ራሱ ምንም ነው የማይገባ። መጽሐፍ ቅዱስ እንግዲህ he must have read the Bible። አንድ ሰው አዋቂ ነኝ ካለ he must have read the Bible at least መጽሐፍ ቅዱስን አንብቧል ማለት ነው። ኦኬ ሶ የለችም ካለ ደግሞ ወይንም አለ ካለ ደግሞ መጽሐፍ ቅዱስ አንብቤያለሁ ማለት አለበት። ሶ the simple argument is, have you read the Bible? The entire Bible? He said no. And there is the argument. It's done and finished. Back. So bye Amani. ከነ ጉራ እሺ እንትን እንዳትል። ሁለተኛ እዚህ ገብተህ ኤጁኬትድ ኦርቶዶክስ ምናምን እንዳትል። አንተ የትምህርት ቤት በሩን ሁሉ አላየም። እኔ እንግሊዝኛን እንትን ልለው አልፈልግም። ገና ሳወራ ራሱ ከንፈር እየተንቀጠቀጠ ነበር። ኤኒዌይስ ሁለተኛ እንዳይለመደ በላቸው። ስድብ ግን ይሳደብ ነበር። መሀይሞች የተማረ ኦርቶዶክስ አትወዱም ምናምን እያለ ይጽፍ ነበር። ዋናው እንግሊዝኛ አይደለም። በአማርኛ የተጻፈውንም መጽሐፍ ቅዱስ አላነበብክም። ተው በእንግሊዝኛው ቀርቶ በአማርኛው የማይገባህ መጽሐፍ ቅዱስ። በዛም ነበር ኖ እንትን አይልም የለም ጽላት አይደለችም የሚል መጽሐፍ ቅዱስ አለ የሚባል ነገር አለ እንዴ? የሚባል ነገር አለ ወይ? ሲጀምር ትንሽ አስቡ እንጂ የሌለ ነገር ይሄ የሚባል ነገር የለም። አንተም ስጠኝ የለም የሚለው ከሌለ የለም። በቃ ሰይጣን ያማልዳል። ኑ ተከራከሩኝ ኦርቶዶክሶች፣ መጽሐፍ ቅዱስ ላይ የለም። ኑ በእናንተ ቤተክርስቲያን ሰይጣን ያማልዳል። እንደውም ይመለካሉ እንጂ ያ በእውነት ድንግል ማርያም አማላጅ አይደለችም። ወይም እንደዚህ ነው መጽሐፍ ቅዱስ ላይ ያሳዩን። አልተጻፈም። እኛ ከመጽሐፍ ቅዱስ ውጭ አናነብም። የለም የሚል ታሳየኛለሽ ወይ? አልሞተችም ብለውም በተአምር ሊያኖሯት ይፈልጋሉ። በጣም ትልቁ ማለት ነው። በጣም ትልቁ እኔ የእውቀት ማነስ የምለው መጽሐፍ ቅዱስ ሁላችን ላናነብ እንችላለን። ጥቅስ ላንችል እንችላለን። ጎበዝ ላልሆን ይችላል። ሶኬ ለተሰጣቸው ነው። የእውነት ነው የምላችሁ። ግን የሌለን ነገር መጽሐፍ ቅዱስ ላይ ያሳዩን እንዴ። ከሌለስ ቅድም ዳጊ ጥሩ ነገር ብሎታል።
ዳጊ የሚባል ስሜ ዳጊ ነው። ዳጊ የሚባል መጽሐፍ ቅዱስ አለ ይናፍ ዳጊ ወይ የአሁኑ ልጅ ግን ትምህርት ሚኒስቴር ሳይሆን እርሻ ሚኒስቴር ነው መሰለኝ ተንከባክቦ ያሳደገው። በጣም ግራ የሚገባ የሌለን ነገር ላለመኖሩ ማስረጃ አምጡ ስትባሉ አስባችሁታል? ምንድን ነው? እስኪ ቆይ ዝም ብላችሁ አስቡት። የሆነ ነገር አስቡና ላለመኖሩ እንዴት ነው ማስረጃ ማመጣው? እንዴ እኮ ከሆነ ማስረጃ ስላላመጣሁለት ያ ነገር ማስረጃ ማምጣት ባለመቻሌ ነገሩ ልክ የሚሆን ከሆነ ሰይጣንም ያማልዳል ማለት እኮ ነው። አየህ ማርያም አታማልድም የሚል ከመጽሐፍ ቅዱስ ላይ የማታመጣ ከሆነ ብዙ አያማልዱም የሚሉት ነገሮች ትክክል የሆኑ ነው ማለት ነው። አየህ ሰይጣንም አያማልድም የሚል የለም። ሰይጣንም አማላጅ ሊሆን ነው ከሊም እያለ ሊቀጥ ነው ማለት ነውና አንዳንድ ጊዜ ሎጂክም ከሆነ የምታወሩት እንደውም ሜክ ሴንስ የሚያደርግ ነገር ሰጠውት እኮ አሁን እንደዚህ ከሆነ ኢየሱስ ፍጡር ነው የሚል ለምሳሌ መጽሐፍ ቅዱስ ላይ የለም። አይ አለ ካለ አለ ያለው ሰውዬ ያሳየን። እንግዲህ እኛ የለም ነው የምንለው። ላለመኖሩ ማስረጃ አምጣ ሲለኝ ምንድን ነው በተራ የማደርገው? እጽፍና ከዛ ሰርዝና ይሲ ነበር ቅድም አሁን የለም ነው የምለው። እና አንዳንድ ጊዜ የምንፍቅና ችግሩ ይሄ ነው። ኤግዚስት ስለማያደርግ ምን ታደርገዋለሽ? በቃ በዚህ ብትደግፊው ገድላቶችን ከበር ለማድረግ የሚሄዱት ምንድን ነው? እኛ ደረቅን፣ በቃ ከመጽሐፍ ቅዱስ ግደሉን አልናቸው። ውጪ አናመልክም። አሁኑ መጥተው መጽሐፍ ቅዱስ ለእናንተ ብቻ አማን ባይዘወይ ሲል በጣም ሁለቴ ዳኒ ጋር ሲከራከሩ 2-3 ሲል ነበር። መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ እኛ እንቀበላለን አይነት ይል ነበር። አማን ከመጽሐፍ ቅዱስ ውጭ ለእናንተ ብቻ የሰጣችሁ ማን ነው? ዓለምን ዘግቶ እግዚአብሔር ለኢትዮጵያ ብቻ ማንም መልሶልኝ አያውቅም። ሁሌ የምጠይቀው ጥያቄ ነው ይሄ። ማን ነው ለኢትዮጵያ ኦርቶዶክስ ብቻ ሰጥቶ ሌላውን ዓለም ጸጥ ያለ? እግዚአብሔር